ይሄ ስዕል የጣዖት መልእክት ነው የሚያስተላልፈው? ከሰገድክለት ጣዖት ነው። እኔ ጠየቅኩ። ይሄ ስዕል የሚያስተላልፈው መልእክት የጣዖት አሁንም መልእክት ደግሜ ነው? እላለሁ ከሰገድክለት ጣዖት ነው። ከእኔ በቀር ሌሎች ሌላውን እንዳታመልክ ነው። ሌላ ምንም ታምር የለውም። ግልጽ ንግግር መስሎኝ። ሌላ ምንም አይነት አማልክት እንዳይኖሩ ሌላ አታምልክ ነው። አምላክ ናቸው ብላ አታምልካቸው ምናምን ነው። ይሄ ግልጽ ነው። ኤቭሪባዲ ነው እኮ አምላክ አትበሏቸው አይደለ እያለ ያለው። አዎ ከእኔ እሱን ነው የሚለው። የተቀረጸውንም ምስል ለአንተ አታደርግ። ማንኛውንም የተቀረጸ ነው የሚለው ምስል ለአንተ አታደርግ። ለሌላውም ብለህ የምትሰግድለት ምንም አይነት ምስል እንዳይኖር እያለ ነው የሚናገር። በነገራችን ላይ እዚህ ጋር በመጽሐፍ ቅዱስ እነ ጳውሎስ እነ ጴጥሮስ ካስተማሩት ትምህርት ውስጥ ስዕል ለስዕል የሰገዱበት ስዕልን የተሳለሙበት የሳሙበት ቦታ እንደዚህ አይነት ልምምዶች አንድ ቦታ ከመጽሐፍ ቅዱስ ላይ በአዲስ ኪዳን ልታሳየን ትችላለህ? በጣም ጥሩ። እሺ እንግዲህ እኔ ኦርቶዶክሳዊ ነኝ። መጽሐፍ ቅዱስ ብቻ ብዬ የማምንሱ አይደለሁም። ስለዚህ ኦርቶዶክሳውያንን ስትጠይቅ መጽሐፍ ቅዱስ ብቻ ብለህ አራት ማዕዘን ውስጥ ከታ አትጠይቃቸውም መቼም። ስዕላት ነው። ስዕላትን በተመለከተ ቅድም ተናግረናል። በመጽሐፍ ቅዱስም በቤተክርስቲያኒቱ እስካሁን ድረስ መጽሐፍ ቅዱስ የተናገርኩት አሁን ነው። ገና ወደ ቤተክርስቲያኒቱ መጽሐፍቶች ጎራ ስል ያስቆመኝ ማለት ነው። ግን እቀጥላለሁ። በመረጃ የምንናገረው ልብ በሉ። በአባ ጊዮርጊስ ዘጋስጫ ገድል ላይ ገጽ 46 ምዕራፍ 4 ላይ በገጽ 46 ላይ በተጻፈው የማርያም ስዕል አባ ጊዮርጊስ ዘጋስጫ ሄዶ ከስዕሏ ሲጠባ ወተት ወጣና ጠባ አረካችው ይላል። ስዕል ወተት ያወጣል ማለት ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን የማርያም ስዕል ወተት እያወጣ አባ ጊዮርጊስ ዘጋስጫን አጥብታ አርክተዋለች። መጽሐፉ አባ ጊዮርጊስ ዘጋስጫ መጽሐፍ። እሺ ሁለተኛ ደም ይወጣል ከመጽሐፍ ትናገራለች። የማርያም ስዕል ሌሎችም ስዕሎች ሁሉ እሷ ብቻ ሳይሆን የሌሎችም ሁሉ ጭምር ትናገራለች። ለምሳሌ በታምረ ማርያም ታምር 111 ቁጥር 6 ላይ በኢየሩሳሌም ባለው ግብፃውያንና እንደዚሁም የሮም ሰዎች መጥተው በሚናገሩበት እዛ ቦታ ላይ በሚሰግዱበት ሰዓት ላይ ያለ ጫማቸው ኢትዮጵያውያን ሲገቡ እናንተ ኢትዮጵያውያን ደፋሮች ናችሁ፣ እንዴት በጫማችሁ ገባችሁ ብላ ታምረ ማርያም ታምር 111ኛው ታምር ቁጥር 6 ላይ ይናገራል። የማርያም ስዕል ይናገራል ማለት ነው። እሺ እንደዚሁም በታምረ ማርያም 14ም ላይ እንደዚሁ አሁንም የማርያም ስዕል ይናገራል። ትወደኛለሁ እያለች ማለት ነው። ድንግልናህን ጠብቅልኝ፣ ለእኔ ሚስት ካገባህ እቀናለሁ ብላ ስዕሏ አውርተዋለች። በቤተ ክርስቲያኒቱ መጽሐፍቶች አንድ አይደለም 2 3 4 5 መጽሐፍቶች የተጻፈ ነው የማወራው። ቴዲ አንተ ቤት ያለ መረጃ አላወራም፣ ራሴን ቤት ያለ መረጃ አላወራም። እኔ ምን ሞኝ ነው? እኔ እኮ የወንጌል አማኝ ነኝ። እኔ እኮ ፈሪሃ እግዚአብሔር ነኝ። ኢየሱስ ክርስቶስን ጌታዬና መድኃኒቴ አድርጌ ያመንኩ ነኝ። የእኔም ቤተክርስቲያን የትኛውንም ወንጌላውያን ስዕላትንና የሚባሉ መጽሐፍቶች ካሉ የእኛን ጉድ ማውጣት ትችላለህ። እኔ የተጻፈ መጽሐፍትን ይዤ መጽሐፍቶቻችሁን ይዤ ነው የማወራው፣ በቤተክርስቲያናችሁ መጽሐፍት ማለት ነው። ስለዚህ ታምር 31 14 ላይ ትናገራለች። ታምር 111 ቁጥር 6 ላይ ትናገራለች። ለአባ ጊዮርጊስ ዘጋስጫ ከጡቷ ወተት አጥብተዋለች ይላል። ፍርድን ተናግራ ሰውን ትገላለች። የማርያም ስዕል ታምር 35 ቁጥር 36 ላይ በታምረ ማርያም መጽሐፍት ማለት ነው። ይህም ብቻ አይደለም። ሽንኩርት ሸቶኛል ብላ ማንች ክርስቶስ ሰምራ የምትባለዋን ነጭ ሽንኩርት በልታ ወደ ማርያም ስዕል ሄዳ ስትስማት የበላሹ ሽንኩርት ሸቶኛልና ከእኔ ወግጂ ብላ እጇን ከስዕሉ ላይ አውጥታ ክርስቶስ ሰምራን ገፍታታለች ይላል። ይኸው መጽሐፍ ትናገራለች ማለት ነው። ሽንኩርት የበላው ይሸታታል። ገድለ ክርስቶስ ሰምራ። ይህም ብቻ አይደለም። በገድለ መርቆሬዎስ ላይ ገጽ 36 ማለት ነው። ገድለ መርቆሬዎስ ገጽ 36 ላይ የገደለው ሰው ንጉሱን ስዕሉ ነው ሄዶ የገደለው። የንጉሱ ስም እንደዚህ ይላል። ኡልሚያኖስ የተባለውን ሰው ስዕሉ ገድሎታል። የመርቆሬዎስ ስዕል ሄዶ ገድሎት ስዕሉ ላይ ካህናቱ ወደ ቤተክርስቲያን ሲገቡ ደሙ ከስዕሉ ጦር ላይ ሲንጠባጠብ አይተዋል። ገድለ መርቆሬዎስ የተናገርኩትኝ
ገድለ ክርስቶስ ሰምራ ይህን ሁሉ የተናገርኩት፣ ገድለ አባ ጊዮርጊስ ዘጋስጫ የተናገርኩት፣ ታምረ ማርያም የተናገርኩት፣ ስዕሉም እንዲናገራቸው ይለምኑታል። ቅድም በተናገርኩት በድርሳነ ሚካኤል መልካ ሚካኤል ላይ ለልሳን ከብሎ በሚለው ክፍል ላይ አይ ቲንክ ሙሉን ፈለገ ሊያውቀው ይችላል፣ ላያውቀውም ይችላል። ምናልባት መልካ ሚካኤልን ካልተማረ ማለት ነው። ላያውቀው ይችላል፣ ከተማረ ግን ላያውቀው ይችላል። እንደው ባይማረው እንኳን ቀዊሜ የቅድመ እስልከ ብሎ የሚለውን ወረብ አያጣውም። ቀዊሜ የቅድመ እስልከ ሶባ ወትርስ ኢለ በብሂለ ኦሆ ፍጡና አስማዕኒ ቃለ ብሎ የሚለውን አያውቀውም። የቤተክርስቲያን ዲያቆን ስለሆነ ማለት ነው። መቼም ጠረጥራለሁ አያውቀውም ብዬ በሚል ልጠርጥር። ስለዚህ ስዕላት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰውን ይገላሉ፣ ረግመው ወደ ውሻነት ይቀይራሉ። ስዕላት ከስዕላት ቃል ይወጣል። ስዕላት ድንግልናህን ንጽህናን ጠብቅልኝ፣ የምታገባ ከሆነ እቀን አለው መልኬን ታይና ትረዳ ዘንድ እሺ መልኬን ታይና ትረዳ ዘንድ በዚህ ያለው ብላ ያነጋግራሉ። ስዕላት ማለት ነው። እነሱም ያነጋግሯቸዋል። ስዕሎቹ ያነጋግሩናል ብለው ነው ብለው የሚሉት፣ ስዕሎቹም ያነጋግሯቸዋል። ስዕሎቹ ሰው ይገላሉ፣ ስዕሎቹ ወተት ያፈልቃሉ፣ ስዕሎቹ ደም ያወጣሉ፣ ስዕሎቹ ወዝ ያወጣሉ። ወዝ የሰውነታቸው ይሄ ላበት ማለት ነው ያወጣል። እነዚህ ስዕላትን እንደሚናገሩ ስለሚያምኑ ነው ቀዊሜ ቅድመ እስልከ ሶባ አወትርስ ኢለ ብሎ ያሉት ማለት ነው። ስለዚህ ስዕላት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲያጥኑላቸው፣ ሲሰግዱላቸው፣ ወደ እነሱ ሲማጸኑ ወንድሞች እናቶች በስዕላቱ ይናገራሉ ብለው ያምናሉ። መናገር ብቻ አይደለም፣ ስዕላቱ ከበሮ ሲመታ ከካህናት ጋር ያሸበሽባሉ ይላሉ። መርቆሪዎስ ላይ ሰሜን ሸዋ ስዕላቱ ይዘላሉ፣ ከበሮም ሲመታ ያሸበሽባሉ፣ እልል ይላሉ ብቻ ነው ያላሉ። መናገር የቻሉ ስዕሎች እልል የማይሉበት ምክንያት እሱ ምናልባት ወደፊት ልናየው እንችላለን። እየቆዩ እልል ሊሉ ይችላሉ፣ አይታወቅም። ግን እንደሚያሸበሽቡ ከበሮ ሲመታ በየመሐሌቱ እንደሚዘሉ ይሄንን ፈለገ ዲናይ አያደርገውም። እኔ ቤተክርስቲያኒቱ ዲያቆን የነበርኩ ሰው ነኝ። ዲናይ አያደርገውም። ስለዚህ በቤተክርስቲያኒቱ መጽሐፍቶች ላይ የተጻፈን ነው። ይሄው ቴዲ ያሳየው እነዚህ ሁሉ መጽሐፍቶች አሁን ያወራሁትኝ ነገርን ይናገራሉ። ኤርሚያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትጠቀምባቸዋለች ብለህ ከምታስበው ስዕልና ስዕልነት አንድ ጊዜ ቆይ ቅድም ይኸውልህ ከገድላት እያነሳ ሲናገር አድምጣ አንሳና ተናገር ያለው ሰው እኮ የለም። ጥያቄው ላይ እኮ አንድ ጊዜ ለምሳሌ ፕሮቴስታንት እውቅና የሰጠችው መጽሐፍ አንድ ፓስተር ከጻፈ ከዚህ አጠይቅ የሚባል ነገር የለም። የቸርቹ ንብረት ለምሳሌ ስዕላት መጽሐፍ ቅዱስ ናቸው ወይስ በዛ ላይ እንግዲህ እኔ ኦርቶዶክሳዊ ነኝ። መጽሐፍ ቅዱስ ብቻ ብዬ የማምን ሰው አይደለሁም። ስለዚህ ኦርቶዶክሳውያንን ስትጠይቅ መጽሐፍ ቅዱስ ብቻ ብለህ አራት ማዕዘን ውስጥ ከታ አትጠይቃቸውም መቼም። አይ መልካም እሺ ቀጥል ይሁን። እሺ ቀጥል ዜዶ። ከ57 ብዬ ነው የሚይዘው። ከዛ 6 ደቂቃ አለ። ጎሄድ። እሺ ደምረው በመጽሐፍ ቅዱስ ውስጥ ለምሳሌ እናንተ ለስዕላት መስገድ እንደዚህ አይነት ነገሮችን ታደርጋላችሁ። ለምሳሌ ከመጽሐፍ ቅዱስ እኮ ነው ያልከው። ከመጽሐፍ ቅዱስ ነው ያልከው ወዳጄ፣ ከመጽሐፍ ቅዱስ ነው ያልከው። ለምሳሌ ስዕላትን ትስማላችሁ፣ ተንበርክካችሁ በስዕላት ስር ትሰግዳላችሁ፣ ትጸልያላችሁ። ይህንን ከመጽሐፍ ቅዱስ ውስጥ ለምሳሌ ሐዋርያት እነ ጴጥሮስ እነ ጳውሎስ ያደረጉት ነገር ከሆነ አንድ ጥቅስ ልትሰጠኝ ትችላለህ? ይህንን ማድረግ መጽሐፍ ቅዱሳዊ ነው ብለህ ማስረጃ አንድ ጥቅስ ያደረገ ሰው ካለ? ውይይታችን መጽሐፍ ቅዱስ አልነበረም። መጽሐፍ ቅዱስ ነው የጠየቀው። አንተ የምታደርጋቸውን እነዚህ ልምምዶች ከየት አመጣኸው ነው የምልህ። ከየት አመጣኸው? አንድ ቦታ ልታሳይ ትችላለህ? እኔ የጠየቅኩ ቀጥታ አንተ ከመጽሐፍ ቅዱስ የለህም። በቃ የለህም። እሺ ሁለተኛ ጥያቄ የለህም። በቃ የለህም። ሁለተኛ ጥያቄ እሺ ወደ ቅዱሳን ጸሎት ለምሳሌ ወደ ማርያም ትጸልያላችሁ፣ ወደ መላእክት ትጸልያላችሁ፣ ቅዱሳን ብላችሁ ወደምትሏቸው በሙሉ ትጸልያላችሁ ወደ ሰዎች። መጽሐፍ ቅዱስ ላይ እነ ጳውሎስ እነ ጴጥሮስ አንድ ቦታ እኮ ነው የማወራ። ዛሬ እኔ ይህንን እቀበላለሁ። ወደ ሰው የጸለዩበት ቦታ አለ። ሰዎችን ሜንሽን አድርገው መላእክትን ሜንሽን አድርገው የጸለዩበት ቦታ አለ። አንድ ብታሳይ ከመጽሐፍ ቅዱስ ውስጥ
አንተ ያልጸለዩበትን ቦታ ታሳይኛለህ? አለ ወይ አንተ የምታደርጋቸው መጽሐፍ ቅዱሳዊ ከሆኑ እነዚህ ነገሮች አንድ ቦታ አንድ እኮ ነው የምጠይቀህ። እኔ ዛሬ እንድጸልይ ወደ እነ ማርያም ጸልያለሁ፣ ወደ እነ ሚካኤል ጸልያለሁ፣ ወደ ሰው ጸልያለሁ፣ ወደ አርሴማ ጸልያለሁ። አንድ ቦታ በመጽሐፍ ቅዱስ ሰዎች ወደ ሰው የጸለዩበት ወደ መልአክ የጸለዩበት ቦታ አለ? አንድ እኮ ነው የምጠይቀህ። አደጋግም ብራዘር፣ አንዴ ተናግረሃል። እኛ ኦርቶዶክሳውያን የምናምነው ምን ብለን ነው? ሕያውንን ብለን ነው። ለምን? የምናመልከው አምላክ ሕያው አምላክ ስለሆነ በቃ የለህም፣ መጽሐፍ ቅዱሳዊ ማስረጃ የለህም። በቃ እለፈው። የለህም ከሌለ ማለት ነው። መጽሐፍ ቅዱሳዊ ማስረጃ ነው የጠየቅኩት። መጽሐፍ ቅዱሳዊ ማስረጃ አንድ ጥቅስ እኮ ነው። እኔ አንተ ስትጠይቀኝ በጥቅስ ነው የመለስኩት። አንድ ጥቅስ አንደኛ ጢሞቴዎስ ላይ እንደዚህ ይላል። አንደኛ ጢሞቴዎስ ላይ ምዕራፍ 2 ላይ እንደዚህ ይላል፣ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይላል። ለማን ነው የጻፈው? ይሄንን ለማን ነው የጻፈው? ለሰዎች ሁሉ ነው ይሄን ነገር የጻፈው። እኔ ጠየቅኩ በአጸደ ነፍስ ወዳሉ ሰዎች የሚጸለይ ጸሎት እነሱ ሕያው ናቸው? ሕያው አይደሉም? ብልቶች አሉ። የለህም አይደል? የጸለየ ሰው የለህም የምታሳየኝ? የለህም የምታሳየኝ? በቃ የለህም እኮ የለኝም ነው በቃ። ደሜ እለፈው። በምድር ላይ እየተደረገ እሺ እለፈው። ልመልስልህ ምን ማለፍ አለብህ? ይህንን የምናየው ዮሐንስ ራእይ ምዕራፍ 6 ላይ እነዛ ሰዎች አቤቱ እግዚአብሔር እሺ እለፈው እኮ አልኩ። በቃ ደማችን እስከ ደሜ መቼ? ሰዓቴን አትፍጅብኝ። እለፈው። ለምንድነው ጣልቃ የሚገባብኝ? በቃ መጽሐፍ ቅዱሳዊ ማስረጃ አንድ ስጠኝ ያልኩ ማምጣት አልቻልኩም። ወደ ሌላ ጥያቄ በሰማይ ጸሎት እንዳለ ወደ ሌላ ጥያቄ። እሺ ሰዎች ከክርስቶስ ኢየሱስ ውጭ ለሰዎች የኃጢአት የሚያስገኝ ለሰው የተሰጠ ኪዳን አለ? ኃጢአትን የሚያስገኝ ከኢየሱስ ክርስቶስ ደም ውጭ ለሰዎች የተሰጠ ጥያቄ ከመጽሐፍ ቅዱስ አምጣ። ለሰዎች የተሰጠ አለ ወይ? የኃጢአት ስርየት ቃል ኪዳን ሌሎች ሰዎች በመላእክት ሊሆን ይችላል፣ በሰዎች የተሰጠ አለ? የምናወራው መጽሐፍ ቅዱስ ላይ ነው። ጥያቄን ከመጽሐፍ ቅዱስ አምጣ። የለም በቃ ችግር የለውም። የለም በቃ ሌላ ጥያቄ ደንቤ፣ ሌላ ጥያቄ ደንቤ። እሺ አሁን የሚካሄደው የቤተ ክርስቲያን ለምሳሌ ስጋ ወደሙን ስትወስድ ደሜ ስጋ ወደሙን ስትወስድ አሁን እንትኑ ካህኑ ናቸው አፍ ውስጥ የሚከቷት ያችን የህብስቷን ቁራጭ አፍ ውስጥ የሚከቱት ኧረ ተው ደሜ፣ ቆይ ደሜ ከመጽሐፍ ቅዱስ ውስጥ ያችን ነገር እንደሱ ያለ ስርዓት አሳየኝ። በማታምነው ላይ ዘለለም ትጠይቃለህ። የለም በቃ የለም ወዳጄ፣ የለም በቃ ዮዬ ጨርሻለሁ። የለም ይበቃዋል። ቆይ ደሜ አንዴ ሚውት አድርጉ ደሜ ፕሊዝ። ተመሳሳዩን ጥያቄ መዝሙረ ያሬድ ተመሳሳዩ ጥያቄ ብትጠየቅ ምንድን ነው መዝሙረ ያሬድ የምትመልሰው? አንዴ ሚውት አድርግ ደምረው። ተመሳሳይ ጥያቄ ነው። ሰምተዋል አይደል? ጥያቄውን ሰምቼዋለሁ። ተባረክ። እንዴት ነው የምትመልሰው በመጽሐፍ ቅዱስ? ደሜ ሚውት አድርገው ፕሊዝ። እሺ አዊሽ ትምህርት ላይ ቢወራ ጥሩ ነበረ። በርዕስ ተይዞ ትምህርት ላይ ሁሉ ኦል ኦቨር ዘ ፕሌስ የሆነ ርዕስ ስለሆነ ትምህርት ላይ ቢወራ ጥሩ ነበር። ግን አንዳንድ መልሶች ልመልስ፣ ችግር የለውም። እሺ ዜዶ አለ አይደል? ጥያቄዎቹን ልድገምልህ፣ ልትመልስለት ነው? ለአንተ ነው መልስልህ። አንተ አልጠይቀው? ከመጀመሪያው ጥያቄ ጀምሬ ልጠይቀህ? ጠይቀኝ። በስርዓት ያሉትን የስርዓቶች ናቸው የመጽሐፍ ቅዱሳቱ መጽሐፍ ቅዱስ አድርጌ እመልስልሃለሁ። ችግር የለውም። አሁን እኛ ምንድነው መሰለኝ እኔ እንደ መጽሐፍ ቅዱስ አማኝ መጽሐፍ ቅዱስ ብቻ ብዬ እንደማመን አማኝ ልምምዶቻችን ሁሉም ነገሮች ከመጽሐፍ ቅዱስ የወጡ ናቸው መሆን አለባቸው ብዬ አምናለሁ። የእናንተ እንደዛ ነው? አምናለሁኝ። አይገባኝ። የእናንተም እንደዛ ነው? ብለን ነው እኛ እንደሱ ነው የምናምነው። ምክንያቱም አንድ ዜደዋ በምጠይቅህ ይኸውልህ አሁን በሱ ጥያቄ ላይ ስለገባህ የምትመልስለት ከሆነ መመለስ ትችላለህ እኮ። ስማኝ እኔም መልሼ ቀጥልና ልቀጥል። ጥያቄ ምን ይላል? የመጀመሪያው ጥያቄ ኧረ አንዴ ስማኝ ዜዶ ሀሳብ ልስጥ። እሺ
ምን አልክ? ልምምዶቻችን ሁሉ በመጽሐፍ ቅዱሳዊ ናቸው፣ በመጽሐፍ ቅዱስ ብቻ ያሉት ናቸው የኛ ብለሃል። ስለዚህ ሜክ ሹር ይህን ቃልን በኋላ ስለምጠይቅ ማለት ነው። ምክንያቱም ችግር የለውም። በጣም ጥሩ። እሺ ችግር የለውም። እሺ ቀጥላ። እሺ ከመጽሐፍ ቅዱስ በተለይ ደግሞ ያው እኛ የአዲስ ኪዳን አማኞች እንደመሆናችን የብሉይ ኪዳንም ችግር የለውም፣ ግን አዲስ ኪዳን አማኞች እንደመሆናችን የሐዋርያት ትምህርት ይዘናል እንደምንል አማኞች በተለይ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ እንደመሆንና የሐዋርያትን ትምህርት ይዣለሁ እንደማለት በመጽሐፍ ቅዱስ እነ ጳውሎስ እነ ጴጥሮስ ካስተማሩት ትምህርት ውስጥ ለስዕል የሰገዱበት፣ ስዕልን የተሳለሙበት፣ የሳሙበት ቦታ እንደዚህ አይነት ልምምዶች አንድ ቦታ ከመጽሐፍ ቅዱስ ላይ በአዲስ ኪዳን ልታሳየኝ ትችላለህ? በጣም ጥሩ። እሺ እንግዲህ እኔ ኦርቶዶክሳዊ ነኝ፣ መጽሐፍ ቅዱስ ብቻ ብዬ የማምን ሰው አይደለሁም። ስለዚህ ኦርቶዶክሳውያንን ስጠይቅ መጽሐፍ ቅዱስ ብቻ ብለህ አራት ማዕዘን ውስጥ ከታ አትጠይቃቸውም መቼም። ስለዚህ እኛ ስዕላትን የምንስልበትና ስዕላትን የምንሳልምበትን መልስ ልስጥህ፣ ወይም ስዕላትን የምናከብር ከመጽሐፍ ቅዱስ ብቻ ነው የጠየቁ። የለም ከሌለ በቃ አላስጨንቅም፣ መተው ስለሆነ መተው። የለም አለ አልተጨነቁም እኮ እየመለስኩልህ ነው። ዜድ ነው መጽሐፍ ቅዱስ ውስጥ ማቅረብ የምትችለው ማስረጃ አለ ወይ? መልስ መልሴ ልመልሳ የጠየቁ ከመጽሐፍ ቅዱስ ነው እኮ መልሴ ልመልስ። ልምምዶቻችን እንደ መጽሐፍ ቅዱስ ስለምንፈትሽ ካለ እዚህ ጋር አለ በላይ፣ ከሌለ ግን የለም ካልከኝ አልፋለሁ፣ በቃ ተዋለሁ። እኔም አልፈልግም። መልስ ልመልስ እንጂ መልስ፣ ከመጽሐፍ ቅዱስ ጠቅሰህ መልስ። በጣም ጥሩ። እሺ በመጀመሪያ ስዕላት መጽሐፍ ቅዱሳዊ ናቸው ብለን እናምናለን። መጀመሪያ ስዕላት በራሳቸው መጽሐፍ ቅዱሳዊ ናቸው ብለን እናምናለን። ምክንያቱም ራሱ እግዚአብሔር ስለሆነ ሙሴን ሳል ያለው፣ ቅረጽ ያለው፣ አስቀምጥ ያለው። የማንን ስዕል? የኪሩቤልን ስዕል አስቀምጥ ሳል ያለው ታቦቱ ላይ። በጣም ጥሩ። ስዕላት ደግሞ የእግዚአብሔር ክብር መገለጫ ስለሆኑ የእግዚአብሔር ክብር መገለጫ በሆኑበት ቦታዎች ላይ ለእግዚአብሔር ለአምላካችን የአምልኮ ስግደት እናቀርባለን። የእግዚአብሔር ክብር መገለጫ በሆኑት ላይ ደግሞ እግዚአብሔር ስላከበራቸው አክብረን ሰላምታ እናቀርባለን። በአዲስ ኪዳን አሳየኝ ልጨርስ በጌታ። በአዲስ ኪዳን ስዕል የነ ጳውሎስ የነ ጴጥሮስ ልጨርስ በእነሱ ላይ ባለ በሐዋርያት መሰረት ላይ እንደመኖራችሁ ከዛ ጠቅሰህ ንገረኝ። ልጨርስ ዜዶ ልጨርስ እባክህ። ምንም እኮ እባክህ አያስፈልገውም። ልጨርስ። ጴጥሮስ ያደረገበት፣ ጳውሎስ ያደረገበት፣ ዮሐንስ ያደረገበትን ቦታ አሳየኝ። መልሴን ልጨርስ ወይ ስዕላት ላይ እናውራ። እናንተ በደንብ ደቂቃ ተይዞልን ስዕላት ላይ በፕሮቴስታንት ያለ ስዕልና ስለ ስዕላት ኮንሰፕትና እንደዚህ እናውራ። እንደሱ ይሻላል። በቃ ስለዚህ የለህም ሰው ላይ ወይ እናውራ። ልትንጠለጠሉ ስለሆነ በቃ ተወው። ኖ መንጠልጠል አይደለም እኮ እናውራ። ያው የፈረደበት ሉተራን ላይ ልትመጣ ነው። እኔ አላልኩም። ስዕላትን እናንተ ስለ ስዕላት እናውራ። በቃ ስለዚህ የለህም። የሰው ልምምድ ነው። የሰው ልምምድ ነው። ስለዚህ የሉተራኑ ቢሆን የሰው ልምምድ ነው። በቃ ኦኬ፣ ሉተራንስ የሰው ልምምድ ነው። መጽሐፍ ቅዱሳዊ ካረክልኝ አሳየኝ። ይኸው አሳየኝ። አውጣና አንድ ቦታ። ስለዚህ እናንተ እናውራ ማለት ነው። በስዕል እናውራ እናንተ እኮ አሳየኝ። በቃ የእሱን ጥያቄ ይመልሳሉ ብለን የገባው አሳየኝና በስዕል እናውራ እናሱ ያሬዶ መልሳለሁ ብለን የገባው ነው የሚፈልገው ዜዶ እኔ የጠየቅኩት ከቅድም ጀምሬ የቆምኩበት ቦታ አለኝ። ደሜንም ስጠይቀው ከመጽሐፍ ቅዱስ ይሄ ልምምድ መጽሐፍ ቅዱሳዊ ነው ወይ? አዎ ካለኝ እዚህ ቦታ ላይ ጳውሎስ እንደዚህ አድርጓል፣ ጴጥሮስ እንደዚህ አድርጓል። ለምን የሐዋርያት መሰረት አለኝ የምትል ቤተክርስቲያን ነች። ከየት ነው ያመጣችው? እሺ ግን አንተ አሁን እኮ ብሉይ ኪዳንንም ለመቀበል ፈቃደኛ አልሆንክም እኮ። ከአዲስ ኪዳን ብቻ አሳየኝ እንዴ? የብሉይ ኪዳን የጽላት ስርዓት አለ? የለም እኮ የለም። ስለ ስዕላት ደቂቃ ተይዞ ልናወራ እናንተ የሌለ የብሉይ ኪዳን ስርዓት ደግሞ ለኢትዮጵያ ቤተክርስቲያን ማንሰጣ። እሺ በስዕል ጉዳይ ላይ አንተና መዝሙረ ያሬድ አውሩ። በቃ ደቂቃ ተይዞልን እኔ ምን አወራለሁ? ምንም የለኝማ። የሌለኝን ከየት አወራለሁ? የሌለን ነገር መጽሐፍ ቅዱስ ውስጥ ማውራት አልችልም። ከሌለ ደግሞ ደቂቃ ልስጠው፣ 5 ደቂቃ ስጠው። መዝሙረ ያሬድ አውርቶ ሲጨርስ አንተ ጠይቀህ የፈለግ እንስማ። ያውራ። እሺ ግን ከመጽሐፍ ቅዱስ ፕሊዝ፣ ከአዲስ ኪዳን ከ807 ነው ከ813 ላይ እንትን ትልልኛል። ያሬድ ስዕልን የሚቃወሙበትን እኮ ስዕላትን የሚቃወሙበት እኮ ትምህርት ሊኖረው ይገባል አይደለ? ለምሳሌ እኔ ስዕልን ደግፌ ትምህርቴን ላቅርብ፣ እሱ ስዕላትን ተቋሙ ትምህርቱን ያቅርብ። እንደዚህ ብሎ እኮ ማምለጥ የለብንም መቼም። ትምህርቱን እናውራ። ስዕላትን እንደ ዜዶ እንደ አንድ ፕሮቴስታንት ሲቃወም ምንድነው መጽሐፍ ቅዱስ መረጃው? ምንድነው መጽሐፍ ቅዱስ ኤቪደንሱ የሚሰጠን ፕሩፍ ምንድነው? ከብሉይ ኪዳንም ከአዲስ ኪዳንም ይስጠን፣ ችግር የለውም። እኔ ደግሞ ስዕላትን ስደግፍ በመጽሐፍ ቅዱስ ልስጥ።
ስለዚህ ደቂቃ እያዝልን እሱ ተቃውሞን ያቅርብ ጥቅስ እየጠቀሰ እኔ ደግሞ የራሴን ትምህርት መጽሐፍ ቅዱሳዊ እንደሆነ ስላት ላቅርብ። ዜዶ ትስማማለህ በዚህ? በቃ እኔ መጽሐፍ ቅዱሳዊ እንዳልሆኑ ማስረዳት ይችላሉ። ችግር የለው። በጣም ጥሩ። በቃ ደቂቃ እያዝልን። እሺ ይዤ ያለው ያሬዶ ከ8 ጀምራል። 8 ከ8 ቀጥል። እሺ በጣም መልካም ጊዜ ይስጥልን። አይገስ ሰው ሊጠቀም የሚችለው እንደዚህ አይነት ነገር ሲደረግ ነው እና ትምህርቶች ሲገለጡ ይሻላል። መልካም። እኛ ኦርቶዶክሳውያን ስዕላት እግዚአብሔር የሰጠው ነው፣ ራሱ እግዚአብሔር የገለጠው ነው፣ ራሱ እግዚአብሔር ፈቃዱ ሆኖ እንዲደረግ እንዲሰሩ ያዘዘው ነው። ይህን ደግሞ ያደረገው እግዚአብሔር ነው። ስለዚህ ስዕላትን የሚቃወም ሰው እግዚአብሔርን የሚቃወም ነው፣ የእግዚአብሔርን ትእዛዝ፣ የእግዚአብሔርን ፍቃድ፣ የእግዚአብሔርን ሀሳብ የሚቃወም ነው ብለን እናምናለን። ለመጀመሪያ ጊዜ ስዕላት እንዲህ ሲል የተነገረው ማለት ነው ሙሴ ነው። በኦሪት ዘጸአት ላይ ምዕራፍ 25 ላይ እንደምናነበው ለሙሴ እግዚአብሔር ጽላትን ሰጠ። ጽላቱን ደግሞ የሚያስቀምጥበትን ደግሞ ማደሪያውን ወይ ታቦቱን እግዚአብሔር ሙሴን ስራ አለው። በታቦቱ ላይ ደግሞ ሙሴን ታቦቱን ስራ ካለው በኋላ ታቦቱ ላይ እግዚአብሔር እንዲቀመጥ ሙሴን የነገረው ነገር አለ። መጽሐፍ ቅዱስ እንዲህ ይላል። ኦሪት ዘጸአት ምዕራፍ 25 ላይ እንዲህ የሚል ቃል እናገኛለን። ምን? ኦሪት ዘጸአት ምዕራፍ 25 ላይ ኪሩቤልንም ክንፎቻቸውን ወደ ላይ ይዘረጋሉ፣ የስርየት መክደኛውንም በክንፎቻቸው ይሸፍናሉ፣ ፊታቸውንም እርስ በርስ ይታያሉ። አስተውሉ፣ ፊታቸውንም እርስ በርስ ይላል። ምን አይነት ፊት ነው ሊስል የሚችለው ሙሴ? መቼም ሙሴ ኪሩቤል እና ሱራፌልን በአይኑ አላየም። አይቷል የሚል ሰው ካለ ማስረጃ በጣም እፈልጋለሁ፣ ዜዶ ካለ ማለት ነው። ፊት ሳል ተብሏል። ምን አይነት ፊት ነው ሊስል የሚችለው ሙሴ? እግዚአብሔር ምንም አይነት መልክ፣ ምንም አይነት ምስል አትቅረጹ፣ አትሳሉ ያለ እግዚአብሔር መልሶ ደግሞ ሙሴን በሰማይ የሚኖሩትን የኪሩቤልን ዙፋን የሚሸከሙትን ፊታቸውን እንኳን ሳይቀር ሳላለው ፊት ስሏል ማለት ነው። ፊት ማለት ገጽ ማለት ነው፣ መልክ ማለት ነው። ስለዚህ መልክ ስሏል ሙሴ። ስለዚህ እግዚአብሔር የመላእክቱን የኪሩቤልን ዙፋኑን የሚሸከሙትን የክብሩ መገለጫ የሆኑትን እንዲስል አዟል። ስለዚህ ራሱ ስዕል ሳሉ ያለው ማለት ነው እግዚአብሔር ነው። በመጽሐፍ ቅዱስ ቦታ ላይ አንድም ቦታ ላይ እግዚአብሔር ስዕልን ሲከለክል የእሱ ክብር መገለጫ የሆኑትን ሲከለክል አላየንም፣ አልተጻፈም። ልቀጥል። በምን ያህል ደቂቃ አለኝ? 4 ደቂቃ አለ። ጥሩ ነው። ገና ነኝ። ኦኬ፣ በጣም ጥሩ። ሌላው ደግሞ የምናገኘው ስለ የሶሎሞን ቤተ መቅደስ ነው። በነገራችን ላይ ሌላም ልጨምር፣ እንዲሁም ሙሴ በታቦቱ ላይ ብቻ አይደለም የሳለው፣ ኪሩቤልንም በነገራችን ላይ በየመጋረጃው ራሱ ስሏል። ኪሩቤል ራሱ ይህንን የምናገኘው አሁንም በኦሪት ዘጸአት ላይ ምን የሚል እናገኛለን? በመጋረጃዎቹ ኪሩቤልን እግዚአብሔር ማን ነው ሙሴ ሲስል ሲያስቀምጥ እናያለን። ኦኬ፣ በታቦቱ ላይ ብቻ አይደለም፣ በመጋረጃዎቹ ላይ ሁሉ ኪሩቤልን በመጋረጃዎቹ ሙሉ ገጽ ላይ ያስቀምጧል። የዚህንም ጥቅስ ልስጥ። ምን ይላል? ኦሪት ዘጸአት ምዕራፍ 26 ቁጥር 31 ላይ ኦሪት ዘጸአት ምዕራፍ 26 ቁጥር 31 እንዲሁም ኦሪት ዘጸአት ምዕራፍ 26 ቁጥር 1 ላይ ደግሞም ከተፈተለ ከጥሩ በፍታ ከሰማያዊ ከሐምራዊም ከቀይም ግምጃ የተሰሩ 10 መጋረጆችን ያሉበትን ማደሪያ ስራ አለው። ብልህ ሰራተኛ እንደሚሰራ ኪሩቤልም በእነርሱ ላይ ይሁኑ ይለዋል። ኦኬ፣ በ31 ቁጥር ላይ መጋረጃውንም ከሰማያዊ ሐምራዊ ከቀይ መጋመጃ ከተፈተለ ከጥሩ በፍታም አድርግ፣ ብልህ ሰራተኛ እንደሚሰራ ኪሩቤልም በእርሱ ላይ ይሁኑ ይለዋል። ስለዚህ ኪሩቤልንም ራሱ በመጋረጃ ይስሏል። ታቦቱ ላይ ብቻ አይደለም ሙሴ። ብዙ ጊዜ ሰው ታቦቱ ላይ ብቻ ይሳል ይመስላችኋል። ኪሩቤልንም በመጋረጃው ሙሉ ስሏቸዋል። ኪሩቤል መቼም አንዱ የታወቀ ነው። ስለዚህ እግዚአብሔር የክብሩ መገለጫ ሆኑትን ሰው ኪሩቤልን ሳይ የእግዚአብሔር ክብር መገለጫ ነው የሚያየው። ሰው ኪሩቤልን ሳይ ዮሐንስ ራእይ ነው ትዝ የሚለው 4 እንስሳ የተባሉት ሱራፊና ኪሩብ። ስለዚህ የእግዚአብሔር ክብር መገለጫ የሆኑትን ነገሮች ለትምህርት እንስላለን። እኛ ስዕላት ታዲያ በአዲስ ኪዳን የምንስል ሰዎች ምንን ምሳሌ መነሻ አድርገን ነው ብንል እነዚህን ጥቅሶች መነሻ አድርገን ነገስት ላይ ሶሎሞን የሰራውን ቤተ መቅደስ ውስጥ የኪሩቤልን ስሏል፣ የፈነዳ አበባ ስሏል፣ የተለያዩ ስሎችን አስቀምጧል ሶሎሞን የእግዚአብሔር ክብር መገለጫ የሆኑትን ማለት ነው። ስለዚህ በአዲስ ኪዳን ያለን ክርስቲያኖች ምን እናደርጋለን? የእግዚአብሔር ክብር መገለጫ የሆኑትን ስዕላትን ለትምህርት ለጸሎት እንጠቀምባቸዋለን። የእግዚአብሔርን ክብር ለመግለጥ እንጠቀምባቸዋለን። ደግሞ ለስዕሉ ለቀለሙ አይደለም፣ እኛ ለስዕሉ ባለቤት የሚገባውን ክብር እንሰጣለን። ሰው የእናቱን ፎቶ እንኳን ፊት ለፊት አድርጎ የእናቱን ፍቅር ይገልጻል። እናቱ በህይወት ቢረቁም እንኳን የአገር ርቀት እንኳን ቢኖር ፎቶቸውን እያየ ክብሩን ይገልጻል። ለከለሩ አይደለም፣ ለፒክስሉ አይደለም መቼም
የሚስመው አይደለ? ክብሩን የሚገልጸው ፍቅሩን የሚገልጸው። ስለዚህ ለእግዚአብሔር ቅዱሳን የእግዚአብሔርን ስራ የሚሰሩ እግዚአብሔር ደስ የሚሰኝባቸው ክብረ እግዚአብሔር የሚገለጥባቸውን ቅዱሳንን በስዕል አስቀምጠን እንማርባቸዋለን፣ ታሪካቸውን እናስተምርባቸዋለን። ደግሞም ክብር ደግሞ ለሚገባቸው ክብር እንሰጣለን። እኛ ምን ስለሆንን? ክርስቲያኖች ስለሆንን ማለት ነው። ስለዚህ ለትምህርት፣ ለተግሳጽ፣ ጸሎት ለማድረግ የእግዚአብሔርን ክብር ለመግለጥ ስዕላትን እንጠቀማለን። ይሄ በእኛ ብቻ አይደለም፣ በጥንቷ ቤተክርስቲያን ሁሉ የነበረ ነው። አዲስ ልማድም አይደለም። በዓለም ዙሪያ ያሉት ክርስቲያኖች ሁሉ የሚያደርጉት ነገር ነው። ከሉትሪያንም ይሄንን ያደርጋሉ። ኦኬ። ስለዚህ ያው ሉትሪያንን ባይቀበሉ ማለት ነው። እነ ዜዶ ደቂቃ ላጠቃል አለቀ። አንድ ደቂቃ ፊል እንደዚህ ልበላቸው። ከ14 ሲል ቆሟል። ስለዚህ ወደ ዜዶ እንሄዳለን። ዜዶ ደግሞ የምታስረዳንን እንስማ። ከሲል ታቆማለህ ዜዶ። እሺ፣ ቴንኪው ዮዬ፣ አመሰግናለሁ። ቴንኪው ወንድሜ ያሬድ። እንግዲህ ወንድሜ ያሬድ ስዕል ተፈቅዷል ብሎ በዘጸአት መጽሐፍ የተጻፈውን አንስቷልና ማነው ዘዳግም ላይ ያለውን መጽሐፍ ጽሑፍ አንስቷልና በነገራችን ላይ ስዕል የሚል ቃል የለውም፣ ቅርጽ ነው ያለው። ለሌላ ጊዜ ያሬድ በዚህ አስተካክለው። ቅርጽ የሚል አለ፣ ቅርጽ አለ። መጽሐፍ ቅዱስ ስትሮንግሊ ኮንደምን ከሚያደርጋቸው ወይም ፎርቢድ ከሚያደርጋቸው ነገሮች አንዱ ስዕል በተመለከተ ነው። በጭራሽ ስዕል መጽሐፍ ቅዱሳዊ አይደለም። በዘዳግም መጽሐፍ ምዕራፍ 5 ላይ፣ በዛው በዘዳግም ምዕራፍ 4 ላይ፣ በሌዋውያን ምዕራፍ 26 ቁጥር 1 ላይ የስዕል ለዛው ምንድን ነው የሚለው? እንዳታደርገው፣ እንዳትሰግድ፣ 3 ነገሮችን ያስቀምጠው። እንዳትቀርጽ፣ እንዳትስል ማለት ነው፣ እንዳትሰግድላቸው፣ እንዳታመልካቸው ወይም ደግሞ እንዳታገለግላቸው ብሎ ስትሮንግ የሆነ ማስጠንቀቂያ የተሰጠበት ክፍል ምንድን ነው ካላችሁኝ፣ እንደውም ስዕል በተመለከተ ነው። እውነት ነው። ኪሩቤሎችን እንደ አዟል ወይ ጌታ? አዟል። 2 ክንፍ ያላቸውን ይሄ የስርየቱ መክደኛ ላይ ያሉ ናቸው እነዚህ። ያ ደግሞ በቤተ መቅደስ የእግዚአብሔር ክብር ባለበት እግዚአብሔር እገኛለሁ ያለበት ስፍራ ስለሆነ በዛው ላይ ደግሞ የመስዋዕቱ ደም ይረጭ ስለነበረ ለዚህ እኮ ነው የዕብራውያን ጸሐፊ ሲናገር ታቦታችን ክርስቶስ በሸክም የሚጓጓዝ ስለነበረ ስርየት የሚካሄድበት ስለነበረ ታቦታችን ክርስቶስ ብሎ ጳውሎስ የተናገረበት ትልቁ ምክንያት ምንድን ነው ካላችሁኝ፣ ያ በክርስቶስ ኢየሱስ ለዚህ ለሚመጣው ማገልገል ወይም ደግሞ በላይ ባለችው ቤተ ክርስቲያን ላለችው መቅደስ ምሳሌ የሚሆነው የምድር ድንኳን ስለነበረ ነው። አንደኛ። ሁለተኛ፣ ለምሳሌ የተቀረጸ ነበረ። የተቀረጸ ምንድነው በብር በነሐስ ስራ ተብሎ ሙሴ ህዝቡ በእባብ እየተነደፈ በምድረ በዳ በሚሞትበት ጊዜ እግዚአብሔር ሙሴን አዘዘ። ምን አለ? እባብ ስቀል፣ እንትን በነሐስ ስራና በዓላማ ላይ ስቀል፣ የተነደፈ ሰው ሁሉ ምን እንዲል እሱን ሲያይ በእምነት ሲያይ እንዲድን አለ። ሚኒንግ ራሱ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ ሲናገር ምን አለ? እንደዚህ አለ፣ ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው የሰው ልጅ ሊሰቀል ይገባዋል ብሎ ኢየሱስ ያ ምሳሌ ሙሴ በምድረ በዳ እባብን የሰቀለበት ምሳሌ ኢየሱስ በመስቀል ላይ የመሞቱ ምሳሌ እንደሆነ አሳይቶናል። ዛሬ ሰዎች የሚቀርጹት የነሐስም ይሁን የምንም አይነት ምልክት የላቸውም። ምንም አይነት የድንኳን አገልግሎት ዛሬ የላቸውም። የድንኳን አገልግሎት ኢየሱስ ክርስቶስን ወደዚህ ምድር እግዚአብሔር ለሰው ልጆች ሁሉ በመስጠት ተጠናቋል። ኦኬ፣ እሺ። አሁን ወንድማችን ያነሳውን የአዲስ ኪዳኑን ሀሳብ ላንሳ። አትሉኝም እንዴ? በአዲስ ኪዳንማ ስትመጣ ጭራሹ ነው ሀሳቡ እኮ ነው የምልህ። ሀሳቡ ድሩሪ 1 ሳንቲም የለም። በአዲስ ኪዳን በአዲስ ኪዳን ሰው ኢቭን ቦታ እንኳን አይጠብቅም። ለዚህ እኮ ነው ያቺ ሴት ታስታውሷት እንደሆነ በውሃ ዳር ውሃ ስትቀራ ያገኛትን ሴት ደከመውና አረፈ ይላል ዮሐንስ ወንጌል ምዕራፍ 4 ላይ። ጠየቀችው፣ እናንተ በኢየሩሳሌም ነው ስግደት በአብራ በተራራው ላይ ነው ትላላችሁ ብላ በጠየቀችው ጊዜ ኢየሱስ ክርስቶስ እንዳለ እንደዚህ አላት፣ አይደለም እንደሱ አይደለም፣ ከዚህ በኋላ አለ ከእኔ መምጣት በኋላ ሰው በመንፈስና በእውነት ለእግዚአብሔር በየትኛውም ቦታ ይሰግዳል። ለዚህ ነው ዛሬ በቤት ውስጥ ነው መስገድ የተቻለው። ዛሬ ጉዳዩ የቦታ ሳይሆን፣ ዛሬ የአብርሃም ልጅነት ሳይሆን፣
ዛሬ የምንድነው ከተባለ በክርስቶስ ኢየሱስ የተገኘው በመንፈስ የእግዚአብሔር ልጅ መሆን ነው። ለዚህ ነው የሮሜ መጽሐፍ ምዕራፍ 8 ቁጥር 13 ላይ ሲናገር ምን አለ? ጳውሎስ ሲናገር አባ አባ ብለን የምንጮህበትን የልጅነትን መንፈስ ተቀበልን እንጂ ዳግም የፍርሃት መንፈስ አልተቀበልም። ለምን ከተባለ ሰዎች ዛሬ ቦታ አይደለም፣ ስዕል አይደለም፣ ሌላ ነገር አይደለም። ኢየሱስ እግዚአብሔር አይሳልም። ጳውሎስ እንደውም ምንድን ነው ያለው? ማናችሁም አለ ማናችሁም እግዚአብሔርን ለመሳል አትሞክሩም። በምን አለ እሱ? በብር በወርቅ እንዲህ ነው ሊባል የማይችል አምላክ ነው ብሎ አስቀመጠ በሁለተኛ ቆሮንቶስ መልእክቱ። ስለዚህ ሰው ሊሞክር ይችላል። እግዚአብሔር ግን ይሄ ነው ብሎ እንዴ የኢትዮጵያ ቤተክርስቲያን እኮ ስላሴዎች ብላ እኮ ስላሴ ብላ እኮ 3 ሰዎችን እኮ የሳለች እኮ ነች። 3 ሽማግሌዎችን እጃቸውን ጉልበታቸው ላይ አድርጎ የተቀመጡ 3 ሰዎችን ስላ ይሄ ነው ስላሴ ያለች እኮ ነች። ማለት ስዕል ከተነሳ እኮ እናውራ ከተባለ እኮ ሶ ዳሜጂንግ። በኢትዮጵያ ቤተክርስቲያን እኮ ዛሬ የሚታየው ነገር እኮ መሳል ብቻ አይደለም፣ የምታውቁት ነው። እኔ ጎረቤቶች እንትኖች አሉኝ የማውቃቸው ጓደኞች። የሚገርማችሁ ነገር አንድ ደቂቃ እነዚህ ሰዎች እኮ ለእግዚአብሔር እንኳን የማይደረግ አይነት በቤታቸው ክፍል ለይተው፣ እውነት ነው የምላችሁ በጌታ ፊት እኔ በምኖርበት ሀገር ሌላ ክፍል አንድ ክፍል ለብቻው ተለይቶ በየቦታው ማለት ነው አንድ ክፍል ተለይቶ የሌለ ነገር የለም። እዛ ክፍል ስትገባ ስዕሉ ብትል ሻማው ብትል ሰዎች ዴይ ኤንድ ናይት ለማን ነው የሚሰግዱት? ለስዕልና ለእንደዚህ ሰዎች ነው የሚሰግዱት። ከዚህ በላይ ጣዖት አለ እንዴ? ከጣዖት ሽሹ ብሏል ጳውሎስ። ወገኖች ከጣዖት ሽሹ። እግዚአብሔር በመንፈስ ነው የሚገኘው። እግዚአብሔር በመንፈስ ይሰገድለታል። ጉልበት ሁሉ ይንበረከክለታል። ሌላ ጉልበት የሚንበረከክለት አንድ አካል የለም ከኢየሱስ ውጭ ከእግዚአብሔር ውጭ። ቴንክ ዩ ጨርሻለሁ። ጆይ ሰከንድ ራውንድ ይሰጠንና ከዛ በኋላ ወደ ጥያቄ ለመስናል 5 ደቂቃ ያዝልን ድጋሚ ሆኜ። እሺ ምን ያደርግልናል? ምን ያደርግልናል? በቃ ጨረስን እኮ አልጨረስን እንዴ? 5 ደቂቃማ አያልቅም እንዴ? ሐሳብ ሰጥቷል። እኔ አሳንሰውን እኮ እኔ እንዴ አካሄዱ እኮ ዜዶ የነበረው ይጨመር ገና ትምህርትን አስተምራለሁ፣ አንተ ትምህርትን ታስተምራለህ። ከዛ በኋላ ደግሞ ያንን ትምህርት ላይ ሪፊዩት እናደርጋለን። ማሻሻያ ሀሳቦችን እናቀርባለን። ይቅርታ ጋር ከሁለታቸውን ምንድነው መጋረጃ ላይ እንዴት ነው የምንቀርጸው? እሱ አሁን ኮንፊውዝ ገና ነኝ። ቆይ አመጣዋለሁ። እሱ ችግር የለውም። አም ኮንፊውዝ ደባዳ ገባ እንትን ላይ ከሆነ መቅረጽ እችላለሁ። ገባ ቅርጽ ላይ ምናምን መጋረጃ ላይ እንዴት አድርጌ ነው የምቀርጸው? እሱን ዜዶዬ 2 ደቂቃ ልስጥና እሱን ካን ዩ ኤክስፕሌን ፎር ሚ? መጋረጃ ላይ እንዴት መቅረጽ እችላለሁ? አሁን ዲቤት እያደረግን ስለሆነ እና እሱ የሚሆነው ምንድነው? እኔ በመሀል መረዳት አለብኝ። እንትን እናደርጋለን። ጠይቀናል። አልገባህም? መጨረሻ ላይ ታፕታፕ ኮፒ ሊንክ እያደረጋችሁ እሺ። ከስንት ነው? ከ21 ነው ከ7 ላይ ምክንያቱም አንዷ ልትሄድ ስለምትችል ከ27 አቆመዋል። እሺ አሁን ምን መሰለህ ጥያቄና መልሱ ላይ የማንገባ ከሆነ ቀጥታ ከፈለገ ጥያቄና መልስ ያደርግ ከፈለገ ማለት ነው። ግን እሱ ላይ ከምንገባ ከማን 5 ደቂቃ ብዙ ነው። ኦልሬዲ ኤክስፕሌን ስላደረግ ነው። እኔ አሁን 5 ደቂቃ ከዚህ በኋላ ብትሰጠኝ የስዕል እንትንን የመጽሐፍ ቅዱሳዊ ብዬ ስለማላምን አሁን ካልኩ በላይ ልልህ አባት ያጠናክርላል እንጂ ኖ አባባል ያስገባ ለአንተ አሁን በደንብ አድርገህ እንድታስረዳበት ሳምራይዝ የምታደርግበት ነገር ነው። ለሱም ደግሞ ሳምራይዝ ያደርግበታል። ከዛ ባክኤንድ ፎርስ ታደርጉታላችሁ። ሲጀምር በዲቤት ህግ ምንድነው የሚደረገው? ሁለቱ ተከራካሪዎች ትምህርታቸውን መጀመሪያ ያቀርባሉ። ከዛ በሁለተኛው ዙር ላይ እድል ሲያገኙ ድጋሚ አንዱ ያነሳውን አንዱ ሀሳቦች ተቃራኒ ሀሳቦች ያነሳል ማለት ነው። መጨረሻ ላይ ይጠየቃሉ። ስለዚህ በቃ አለቀ እንዴት ይባላል? ሀሳብ አነሳው፣ ሀሳቡን ሰማው፣ ሀሳቡ ላይ ሀሳብ አስተያየት ልስጥ፣ ከዛ ወደ እንትኑ ጥያቄና መልስ እንሄዳለን። 5 ደቂቃ ያዝልኝ። እሺ በጣም ጥሩ። እንግዲህ አሁን ዜዶን እንዳያችሁት ኦል ኦቨር ዘ ፕሌስ ነው የሆነው። ስዕል ላይ ፎከስ አድርጎ ማስተማር አልቻለም። የስዕል ትምህርት ምንድን ነው የሚለውን ሊነግረን አልቻለም። በክርስቶስ ማመን ይለናል፣ እንደዚህ ይለናል። ስለ እምነት አይደለም ርዕሱ፣ በማን እንመን አይደለም ርዕሱ። ስዕላት እንዴት ይታያሉ? ጭራሽ ስዕላት ጣዖታት ናቸው ብሎ አረፈው መጨረሻ ላይ። እውነት ስዕላት ጣዖታት ናቸው? ስለዚህ እንደዛ ከሆነ ስዕላትን በጥንቷ ቤተክርስቲያን ይሰሩ የነበሩ ስዕላት ሁሉ ጣዖት ናቸው። ጣዖት ማለት ደግሞ በነገራችን ላይ ከእግዚአብሔር ውጭ የሆነ ማለት ነው። እግዚአብሔር የሚጠየፈው ነገር ማለት ነው። እንግዲህ ስዕላት ጣዖት ናቸው፣ ስዕላት ጣዖት ናቸው። ይሄን ያዙልኝ። አንዴ ቪዲዮ ማሳየት ስለምፈልግ ትልቁ ላይ ልሁን። እሺ ይኸው እንግዲህ ሉተሪያን አይከንስ ይባላል። ይሄ የሉተሪያን ላይ ገብታችሁ መቼም ስታንዳርዱ አንድ አይነት መሆን ስላለበት ሉተሪያን አይከንስ ብላችሁ ትገቡ። የሉተሪያን ቸርች ነው። የሆ የሚለው ላይ ትገቡ። ስለ ሉተሪያን ኮንፌሽን ኦፍ ሉተሪያን ብሎ ያስቀምጣል።
እንደምታዩት ዌልካም ቱ ሉተሪያን አይኮኖግራፊ ይላል። በሉተሪያን ዘንድ ያለ የስዕላት ትምህርታቸው የእምነታቸው የተቀመጠበት ነው። ኦኬ እዚሁ ስገቡ እንግዲህ ይኸው እነዚህ ሁሉ ስዕላት አሉ። እንዲሁም ይህ ጭራሽ ስለ ክርስቶስ የክርስቶስን እንዲሁም ይህን ልክፈተው። ይህን ስታዩት ስዕል ስለዋል። መቼም ይህንን ሳሉ ያላቸው ጳውሎስ አይደለም፣ ሉቃስ አይደለም፣ ማቴዎስ አይደለም። ስዕል ስለሆን ብሎ አስቀምጠዋል። ያው the symbol of the pelican is a perfect allegory for communion ይላል። ለስጋው ደግሞ ምሳሌ ሆነ ይላል። ይሄን okay as with the pelican itself it will take from its own body in order to feed its children ይላል። ከፔሊካኑ ከሰውነታቸው እየቦጨቁ ለልጆቻቸው ስለሚመግቡ የክርስቶስን ኮሚኒየን ክርስቶስ ስጋውን ቆርሶ እኛን መገበን ለማለት በዚህ መልኩ ሉተሪያን ይጠቀማሉ። ይሄ ጣዖት ነው፣ በኋላ ይመልስልና ብዬ አስባለሁ። ሌላም ደግሞ ልጨምር፣ ይሄ ጊዮርጊስ ነው። በሉተሪያን ዘንድ ጊዮርጊስን በዚህ መልኩ ይስሉታል፣ ሴንት ጆርጅ ብለው ኦኬ፣ ሴንት ጆርጅ ብለው ቅዱስ ጊዮርጊስ ብለው ቸርችም አላቸው፣ ስዕላትም አላቸው። እንግዲህ ይሄም ጣዖት ነው ካልን መልካም። ይሄ ሁሉ ጣዖት ነው ማለት ነው። እንግዲህ ይሄ ደግሞ ዲያቆን ሚካኤል ይባላል፣ ኢትዮጵያዊ ዲያቆን ነው። who became good friends of ማርቲን ሉተር፣ የማርቲን ሉተር በጣም ቅርብ ጓደኛ የሆነ እንትን ነው፣ ዲያቆን ነው። ኦኬ ስለዚህ እነዚህ ስዕላት ሉተሪያን ይጠቀሙታል። ለምን? ለማስተማር ይላሉ፣ ታሪክ ለመናገር ይላሉ፣ የክርስቶስን ትንሣኤ ለመናገር፣ ስቅለቱን ለመናገር፣ ይህን ሁሉ ነገር ይጠቀማሉ። ኦኬ ሶ ይሄ ጣዖት ነው ወይ? በኋላ ላይ መልስልኛ ብዬ አምናለሁ። ምክንያቱም ስዕል ጣዖት ነው ስላለ ማለት ነው ወንድማችን። በጣም ጥሩ። ሁለተኛ የምጠይቀው ዮኒል ጠይቀው የነበረው ነው። እሱ ምንድነው? በኦሪት ዘጸአት ቅድም የሰጠሁት ላይ ኦሪት ዘጸአት ምዕራፍ 26 ላይ ምን የሚል አይተናል? በድንኳኑም ላይ ይኸው በድንኳኖቹም ላይ ደግሞ ከተፈተለ ከጥሩ በፍታ ከሰማያዊ ከሐምራዊ ቀይም የተሰሩ 10 መጋረጃዎች ያሉበትን ማደሪያ ስራ ብልህ ሰራተኛ እንደሚሰራ ኪሩቤል በእነሱ ላይ ይሁኑ ይላል። ኪሩቤልን በእነሱ ላይ ይሁኑ፣ ኪሩቤልን በመጋረጃው ላይ አስቀምጥ ይላል። በመጋረጃው ላይ መቼም መጋረጃ ላይ ቅርጽ ተቀረጸ አይለኝም መቼም፣ ምክንያቱም ቅርጽ ለመቅረጽ መዶሻ፣ ሚስማር፣ የተለያዩ እንትኖች ያስፈልጋሉ። ስለዚህ ምንድነው የሚደረገው? መጋረጃ ላይ ጥልፍ ይጠለፋል። ያ ጥልፍ በስዕል መጀመሪያ ተስሎ ይቀመጥና ይጠለፋል ማለት ነው። ስለዚህ እነዛ በመጋረጃው ላይ የተቀመጡት ምንድን ናቸው? ስዕላት ናቸው ማለት ነው። የምን? የኪሩቤል ስዕል። ሌላም ልጨምር። በአንደኛ ነገስት መጽሐፈ ነገስት ቀዳማዊ ምዕራፍ 6 ቁጥር 35 ላይ አንደኛ ነገስት ምዕራፍ 6 ቁጥር 35 ላይ ደግሞ እንዲህ ይላል፣ የኪሩቤልንና የዘንባባ ዛፍ የፈነዳ አበባ ምስል ቀረጸባቸው ይላል። ምስል ማለት ነው። ምስል ቀረጸባቸው። ምስል ሲባል ማለት ነው በተቀረጸውም ስራ ላይ በውረቅ ለበጣቸው። የውስጠኛው አደባባይ ቅጥር 3ቱን ተራ በተራ ድንጋይ አንዱን በተራ በተዘጋ ዛንቃ ሰራው እያለ በጠቅላላ በግድግዳው ላይ ኪሩቤል እንዳስቀመጠ እንደቀረጸ። መቅረጽ ማለት በነገራችን ላይ ፊታቸውንም ማስቀምጧል ባይዘወይ። ስለዚህ ኪሩቤልን ማስቀመጥ፣ ፊታቸውንም መሳል ማስቀመጥ ጣዖት አምልኮ ነው እያለን ነው። እንግዲህ ዜዶ ያው ኦሪት ዘጸአት ምዕራፍ 25 ላይ እዩት ምን ይላል? ቁጥር 19 ላይ ሁለተኛውንም ኪሩብ በሌላ ወገን አንድ አድርገህ በአንድ ላይ ትሰራዋለህ። ኪሩቤልም ክንፎቻቸው ወደ ላይ ይዘረጋሉ፣ የስዕል መክደኛዎች በክንፎቻቸው ይሸፍናሉ፣ ፊታቸውም ይላል። ኦኬ ምን አይነት ፊት ነው የሚሳለው? የኪሩቤል ፊት ምን አይነት ነው? ፊት እንዴት አድርጎ ነው የሚያስቀምጠው? የምን ፊት ነው የሚያስቀምጠው? ሆፍሊ መልስልኛ ብዬ አስባለሁ በተሰጠው ደቂቃ። ስለዚህ እኛ ኦርቶዶክሳውያን ክርስቲያኖችን ብለን እናምናለን። ስዕል ቅዱሳት ስዕላት አሉ። ቅዱሳት ስዕላት ያሰኘባቸው ምክንያት ምንድን ነው? የእግዚአብሔርን ክብር የሚያስተምሩ ስለ ነገረ ለምሳሌ የነገረ ስላሴን አምጥቷል። የነገረ ስላሴን ስዕል ስናይ ባይዘወይ እስኪ አንድ ነገር እኔ ዮሐንስ ራእይ ላይ ምዕራፍ 4 እንዲህ ይላል። እሺ በነገራችን ላይ የእግዚአብሔርን ነገር ዮሐንስ ሲያስቀምጥ ዳንኤልም ሲያስቀምጥ በስዕላዊ መልክ ያስቀምጡታል። መጽሐፍ ቅዱስ ስናነበው በምናባችን የሚሳል አለ። ቅዱስ ጳውሎስም ኢየሱስ ክርስቶስ በህሊናችሁ እንደተሳለ እንዴት ዘነጋችሁ አዚም ያደረገባችሁ ማኑ ይላል። መሳል ማለት ስናነበው በህሊናችን በአይምሯችን የሚመጣው ኢሜጅ ነው፣ ኢማጂኔሽን ነው። ክርስቶስን እንስለዋለን፣ ህማሙን መከራውን እንስለዋለን፣ ስቅላቱን እንስለዋለን። ያንንን ትምህርቱን በስዕል መልክ እናስቀምጣለን። ኦኬ ምን ይላል? በዙፋኑ ዙሪያ የነበሩት እንስሳት ይናገርና ምን ይላል? ይሁት ፊተኛው እንስሳ አንበሳን ይመስላል፣ ሁለተኛው እንስሳ ጥጃን ይመስላል። ይቅርታ ሰዓት ቢታይ ጥሩ ነው፣ አልቋል። እሺ
ይሄኛውን አንብቦ በቃ ይጨርሰው ጥቅሱን ስለወጣ ማለት ነው። እሺ ያው ፊተኛው እንስሳ አንበሳን ይመስላል፣ ሁለተኛው እንስሳ ጥጃን ይመስላል፣ ሶስተኛው እንስሳ ደግሞ የሰው ፊት ነበረው ይላል፣ አራተኛው እንስሳ የሚበረውን ንስር ይመስላል ይላል። የምን መልክ አላቸው እነዚህ? መቼም የተቀረጹ አይደሉም አይደለ? በሰማይ ያሉት እነዚህ የተቀረጹ አይደሉም። መቼም ምስል ይዘዋል፣ መልክ ይዘዋል። መልክ ይዘዋል። ምን አይነት መልክ ይዘዋል? የጥጃ መልክ ይዘዋል። የሰው ፊት አለ፣ የንስር ፊት አለ እና ደግሞ የአንበሳ ፊት አለ። የስላሴን ስናስቀምጥ በዙፋኑ ዙሪያ እነዚህን አራቱን ኪሩብና ሱራፊ እናስቀምጣለን። ራዕየ ዮሐንስን እያስቀመጥን እያሰብን ማለት ነው። እግዚአብሔር ይስጥልኝ። በኋላ ላይ በጥያቄና መልስ እመለሳለሁ። ያንተ ነው ዜዶ አባቴ። እሺ። አይ አንድ ዶክመንት ለማሳየት ኮምፒውተሬን እየከፈትኩ ነው። በርታች መጥቼና እምቢ ስላለኝ ነው። አንድ ጊዜ ችግር የለም። ታፕታፕ ኮፒ ሊንክ ቤተሰብ እያዳመጣችሁ አንዳንድ ጥቅስ የሚሰጧቸውን ዜዶም የሚሰጠውን መዝሙረ ያሬድ የሚሰጠውን ለሌላ ጊዜ መማሪያ እንዲሆን በትይዙ መልካም ነው። ወንድምና እህቶች ተባረኩ። ከስር በፍቅር ለሁሉም ነገር በፍቅር ብታደርጉት ደስ ይለኛል። ምንም አይነት ስድብ ባይኖር የመጽሐፍ ቅዱስ ጉዳይ ከሆነ ስለሆነ የሌላ ጉዳይ ስለሆነ ስድብ ባይኖረው፣ ጾመኛም ስለሆኑ በሁለቱም በኩል ጾም ስላለ በአሁን ሰዓት ስድቡ ባይኖር ደስ ይለኛል። ታፕታፕ ኮፒ ሊንክ ቤተሰብ ተባረኩ። ስትጀምር ነው ደቂቃውን የሚይዘው። ዜዶ በቃ አልከፍትም ስላለኝ እንትኑ በቃ ዝም ብዬ እንትኑ ብቻለች። ምናልባት መጽሐፍ ቅዱስ ወይ እሱን ቃሉን እያሳየው ልቀጥል መሰለኝ እምቢ ስላለኝ መክፈት። አይ እንደፈለግ አባት። እሺ እንግዲህ ቅድም ደጋግሜ አንስቼላቸዋለሁ። እውነት ለመናገር ማለት ነው የዘዳግም መጽሐፍ ዋናው እንግዲህ ብዙ ጊዜ የሚነሳው በዚህ በዘዳግም መጽሐፍ ነው። ዘዳግም መጽሐፍ ምዕራፍ 5 ላይ ቁጥር 9 8 እና 9 ስትመለከቱ በሰማይ ካለው በምድር በታች ባለው ከምድርም በታች ባለው በውሃ ካለው በማናቸው ምሳሌ የተቀረጸ ምስል ለአንተ አይሆንልህ ይላል። በቃ በአጭር ቃል ከእግዚአብሔር ውጭ በየትኛውም አይነት መልኩ ለተቀረጸ ስዕል መስገድ ምንም አይነት መጽሐፍ ቅዱሳዊ አይደለም። ከቅድም ጀምሮ እኔ አሁን እውነት ለመናገር 5 ደቂቃው ይሄ ደቂቃም እንዳይጨመር የፈለጉበትን ምክንያት ምንድን ነው ካልካችሁኝ ማለት ነው መጽሐፍ ቅዱስ የማያውቀው ትምህርት ስለሆነ ማለት ነው። ይሄ አሁን የሚደረጉት ስርዓቶች መጽሐፍ ቅዱስ የማያውቃቸው ስለሆኑ እኔ አሁን እንዲህ ነው ብዬ አሁን ቅድም ደንቤ የሆኑ ጥያቄዎችን ስጠይቀኝ ይሄንን እንደዚህ ቢሆን እንደዚህ እያልኩኝ በመጽሐፍ ቅዱስ የሚጠየቁ ጥያቄዎችን ሳስረዳ ነበር። መጽሐፍ ቅዱሳዊ ያልሆነ ስለሆነ ጎትተው መጽሐፍ ቅዱሳዊ ለማድረግ ከሚደረግ ጥረት ውጭ ይሄ ነው ብዬ እኔ ልናገር የምችለው ነገር የለም። መጽሐፍ ቅዱሱ ግን ዘግቶታል። ምን ብሎ ዘግቷል? ከሰማይ በታች ካለው ከሰማይ በታችን በምድር ከምድርም በታች ባለው በየትኛውም ነገር ምስል ለአንተ አታድርግ ብሏል። ከሁለቱ ሶስተኛ ካዘዘው ከቅድም ከነገርኳቸው ከእባቡ ምስል ውጭ ምንድነው ቅርጽ ውጭ አንድም ቦታ መጽሐፍ ቅዱስ የሚያዘን ቦታ የለም። በተለይ ደግሞ አዲስ ኪዳን ላይ ኦነስት ለመሆን አንድ ቦታ እኔ ምን ብዬ አሁን ምን ማስረጃ ላቅርብ? በሌለ ነገር ላይ ማስረጃ ማቅረብ ማለት በራሱ መሞት ማለት ነው። እኔ እሱ ጎትቶ ያቅርብ፣ እኔ በሌለበት ቦታ አድርግ የሚል ነገር በሌለበት ቦታ አይ ለምሳሌ አሁን የራእይ መጽሐፍ ሰው እንዴት ያነሳል? የራእይ መጽሐፍን ሰው ጠቅሶ የራእይ መጽሐፍን ለጥቅር ራእይ መጽሐፍ ላይ ዮሐንስ ራእይ ስላይ ብሎ የሚናገር ሰው ለእኔ እኔ እንትንም አይመስለኝም። በሃይማኖተኝነት ካልታሰርክ በስተቀር በዚህ ውስጥ እንትን አይደለምና እኔ እንደውም ይቅርብኝ እንትኑም ይቅርብኝና ወደ ጥያቄ ብንሄድ ይሻለኛል። ስለሌለ ማለት ምንም ላስረዳ የምችለው ነገር የለም። መጽሐፍ ቅዱሳዊ አይደለም ባጭር ቃል። አሁን እኔ ስጠይቀው ጥያቄና መልስ ላይ እሱ የፈለገውን ነገር ይጠይቅ፣ መመለስ የምችለው ነገር ካለ መልስለታለሁ። እኔ ግን የምጠይቃቸው በጣም የተወሰኑ ጥያቄዎች ናቸው። እስቲ ለእነሱ መልስ ካለው እናያለን። ይቀጥል፣ ወደ ጥያቄ ይግባ። አለቀ። እሺ በቃ ምን አስረዳለሁ? ምን አለና ምን መጽሐፍ ቅዱስ በማያውቀው ትምህርት ምን ብዬ አቀርብላለሁ? ምንም የሌለ ነገር ስለምታረጉ ማለት። ስለዚህ ቀጥል። እሺ ደቂቃ ስንት ደቂቃ ነው የሚያዝ ለጥያቄና መልስ? እናንተ ስለምታውቁት እሱን የዲቤት ጉዳይ እናንተ 5 ደቂቃ ይበቃል። 5 ደቂቃ። እሺ ትልቁ ላይ አድርገኝ። ችግር የለውም። 5 ደቂቃ እነሱ ይነጋገሩ።
እኔ 10 ደቂቃም 7 ደቂቃ የሚሆን ደስታ የነበረ ምክንያቱም መልመለስ ዜዶዬን እናንተ በቃ 5 ደቂቃ በቃ በቂ ነው። 5 በቂ ነው። እሺ የሌለ ትምህርት ላይ ጊዜ አልፈጅም የለም ስለሌለ እኔ ወይ ደቂቃ ልጠቀምና 10 ደቂቃ ልጠቀም። አንተ 5 ደቂቃ ልጠቀም። 5 ደቂቃ ወዳጄ ቀጥል። መዝሙር እየቀጥል 5 ደቂቃ የሆነ የትልቁ ያርገኝ። እሺ ያው የፈረደበት ሉትራን ሊሳብ ነው ይሳብ። ታቦ ናምጣው ያዝለት ከ33 ጀምሯል። የሌለ ነገር አልጠይቅም። ከ33 ጀምሯል። እሺ ኦሪት ዘዳግም ምዕራፍ 5 ደጋግመህ ስታነሳ አይቻለሁ። ኦሪት ዘዳግም ምዕራፍ 5 ላይ የተነገረው ስለ ጣዖት ነው ወይስ ስለ ስዕላት ነው የተነገረው? ስለ ስዕላት በአጠቃላይ ምስል በአጠቃላይ ነው። ምስል ምስል። እሺ በጣም ጥሩ። ጠይቀህ እዚህ ላይ ምንም ችግር የለውም። በሰማይ ካለው በታችን በምድርን ካለው ከምድርን በታች ከኋላ ነው የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታደርግ ይላል። የተቀረጸውን ምስል ማለት ነው ምስል ነው። ምስል የተቀረጸው ምስል ማለት ነው። የትኛውም የተቀረጸ ምስል። ኦኬ በጣም ጥሩ። እሺ ሙሴ ደግሞ ምስል ቅረጽ ተብሏል አልተባለም? እሱን እኮ ተነጋግረን ጨረሰን። ጥያቄ ነው ጥያቄ ነው አለ ብያለሁ እኮ እሱ። ለእሺ እዚህ ጋር ያለው ምስል የተቀረጸ የተከለከለውና እዛ ጋር የተቀረጸው ምስል የተፈቀደበት ልዩነቱና አንድነቱ ምንድን ነው? ያኛው በእግዚአብሔር መንፈስ በቤተ መቅደስ ውስጥ አገልግሎት ላይ የሚውል ስለሆነ በጣም ጥሩ። ስለዚህ ይሄኛ የተነገረው በእግዚአብሔር መንፈስ ስለሚቀረጹ ምስሎች አይደለም ማለት ነው እንጂ የሰው ስዕል ሳል አልተባለም። ስፔሲፊክ ተደርጎ የሚቀርጸው ነገር ተነግሮት ነው የተቀረጸው። ከዛ ውጭ ግን የጠየቀኝን መልስ ልስጥ። 10 ደቂቃ እኮ ለዚህ ነበረ ጠይቀኸኛል፣ መልስ ልስጥ ነው። ጠይቀኸኛል፣ መልስ ልስጥ። ችግር የለውም። ጠይቀኸኛል፣ መልስ ልስጥ። ቶሎ ግን በልሽ ዜዶዬ በቃ እኮ እየመለስኩኝ ነው። አታስገድደኝ እንዴ! እየመለስኩኝ ነው። ስፔሲፊክ አድርጎ ኪሩቤል ስራ ብሎ እግዚአብሔር ኪሩቤል ዛሬ በቤተ መቅደሶቻቸው ያሉት ኪሩቤሎች አለ የሰው ምስሎች ናቸው። በየግድግዳው ናቸው። በየቤተ መቅደሱ ያሉት የሰው ምስሎች ናቸው። ዜዶዋ የኪሩቤል ፊት ምን አይነት ፊት ነው የሳለው የቀረጸው? ያው በኢንስትራክሽኑ መሰረት ቀርጾታል። አውጥተን ማንበብ እንችላለን። እየጠየኩ ፊታቸው ምን አይነት ፊት ነው ያልኩ። ምን አይነት ፊት ነው? ምን አይነት መልክ ነው? ምን አይነት ገጽ ነው? የኪሩቤል በቃ ኪሩቤል ብሎ ስፔሲፊክ በሰጠው መልኩ ነው የቀረጸው። ወዳጅ የት አለ? አሳየኝ፣ ስጠኝ ማስረጃ። ፊታቸውን መልካቸውን የት አለ? እንደዚህ አድርግ ያለበት ያው እኮ እያነበብኩ እኮ ነው ያለው። ፊታቸውን ነው የሚለው። ምን አይነት ፊት ነው ያስቀመጠው? በቃ ፊታቸውን ብሎታል። እሱ ባስቀመጠበት መልኩ ኪሩቤል ማለት ክንፍ ያላቸው ናቸው። ፊት ነው የጠየቁ። ስትመለከታቸው አንዴ ዜዶ ፎከስ አድርግ። ፊታቸውን የጠየቁ ምን አይነት ፊት ነው ያስቀመጠው? ፊት ማለት መልክ ገጽ ማለት ነው። ምን አይነት ፊት ምን አይነት መልክ ነው ያስቀመጠው? በቃ ምን እንድነግረኝ ነው የፈለከው? በአረቶ ችግር የለውም። እሺ ወደ ሌላ ጥያቄ ልሂድ። ችግር የለውም ዜዶዋ ስላልገባኝ ምን እንድነግረህ ማለት ነው። በቃ እሱ አርግ የተባለውን ነው ያደረገው። ልጠይቅህ? እሺ ድጋሚ ልጠይቅህ። እኔ ላልፍ ነበረ። እሺ ጠይቀኝ ካክል አርግ የተባለውን ነው ያደረገው እኮ አልኩ። በቃ እሺ ልጠይቅህ። ፊት ማለት ነው። ፊት ማለት ነው ቅርጽ ነው። በቃ ፊታቸው ነው የእነሱ ፊታቸው መልክ ማለት ነው አይደለ? ገጽ ማለት ነው አይደል? ገጽ ማለት ነው። ምን አይነት መልክና ገጽ ነው ያስቀመጠው? በኢንስትራክሽን ሰጥቶታል አልኩ። ኢንስትራክሽኑን አውጣውና የት አለ? መልካቸው ምን ይሆን ተብሏል? አሳየኝ ኢንስትራክሽኑን። ያው ሊሸፍናሉ ተብሏል ፊታቸውን። እሱ ስለ ክንፍ ነው የሚያወራው። እኔ ስለ ኪሩቤሉን ፊታቸውን እንዲሸፍን አድርገህ መልካቸውን ስራ ብሏል። ፊት ነው የጠየቅኩህ እኔ። ፊት መልክ ምን አይነት መልክ ምን አይነት ፊት ነው ያልክ የጠየቅኩህ? ካላወኩም በለኝ ልለፍ። በኢንስትራክሽኑ መሰረት ሰርቷቸዋል። እሱን ሄደህ ሙሴን እንጠይቀዋለን አብረን። ሙሴን እንጠይቀዋለን። ምን አይነት ፊት አምጥተህ አገኘሃቸው? ሙሴን ወደ እንትኑ እንመለስ። ሄደዋ ምንም ችግር የለውም ወንድም ማለት ነው። እሺ በጣም ጥሩ። አንድ ስዕል ላሳይህና ይሄ ስዕል የምንስሉት ይሄ ማን ጣዖት ነው? ይሄ ምንድን ነው? እሱ ይሄ ጣዖት ነው። ማንም ያየው ስለሌለ በእጅ የተሳለ ነገር ይሄ ጣዖት ነው። ለዚህ የምትሰግድለት ከሆነ ጣዖት ነው። ይሄ ጣዖት ነው። ይሄ ስዕል ጣዖት ነው። የምትሰግድለት ከሆነ ይሄ ስዕል ስለ ጣዖት ነው የሚነግርህ። አሁንም ጥያቄ ነው። የምትሰግድለት ከሆነ ጥያቄ ነው። ዜዶ የጠየቁ ጥያቄ ይሄ ስዕል የሚገልጸው መግለጫው፣ ይሄ ስዕል የሚናገረው መልእክት የሚያስተላልፈው ስለ ጣዖት ነው። ይኸውልህ ኢየሱስ ክርስቶስ የተሰቀለበትን መስቀል አድርገህ አንዴ ስማኛ። ጥያቄ እኔ ነው የጠየቁት ጥያቄ። አትስገድላቸው በሚለው መሰረት ይኸውልህ ከሰገድክለት ጣዖት ነው። ይሄ ስዕል የጣዖት መልእክት ነው የሚያስተላልፈው። ከሰገድክለት ጣዖት ነው።
እኔ ጠየቅኩ። ይሄ ስዕል የሚያስተላልፈው መልእክት የጣዖት አሁንም መልእክት ደግሜ ነው ወይ? እሄዳለሁ። ከሰገድክለት ጣዖት እሺ ነው። ስዕል መልስ በራሱ የለህም። ችግር የለውም። ችግር የለውም። መልስ ከሰገድክለት የለህም። ግን ጣዖት ነው። ችግር የለውም። መልስ የለህም በሚለው የያዘውና ምንም ሁለተኛ ስዕል በራሱ ችግር የለውም። ደግሜ እያልኩ ነው። እሺ አይ ከሰገድክለት ግን ጣዖት በቃ ነው። ልመለስ። ከዚህ ውስጥ ጨርሰሃል ጣዖት ሰዓትን። ከዚህ ውስጥ 38 ደርሷል። ከሉተሪያን ጣዖት ከ33 አሳየኝ። ጀምራል። 33 ጀምራል። 38 እስኪ ደርሷል። ቆይ ደቂቃ ጨርሰሃል። የሚዝልን እኮ ዮኒ ነው። ጨርሰሃል አባቱ ጨርሰሃል። 38 አልፏል። ጨርሰሃል። አይ ምን 33 ሆኖ 38 ሲሆን እኮ የመሀለኛው ደቂቃ አለ አይደለ? የምትያዝ በመሀል የምትሄድ ጨምርልህ። አንድ ደቂቃ ጨምርልህ። ይቀራችኋል አይደል? ጨምርልህ። ችግር የለውም። እሺ እሺ ጥሩ። ይሄ ጣዖት ነው። ሉተሪያን የሚስሉት ስል ነው። ይሄ ሁሉ ጣዖት ነው። ከሰገዱለት ጣዖት ነው። እኔ ስለ ስግደቱ ካልጠየቅ በቃ እኔ ከስግደቱ ጋር አታመልካቸው፣ እኔ ጥያቄ እሱ አይደለም፣ አታገልግላቸው ተብሏል። ጥያቄ ነው እሱ አይደለም። ሉተራን ለምሳሌ አይሰግዱም። ከሰገዱለት ጣዖት እያመለኩ ነው። ላሳይ ይሄንን ለምሳሌ ይሄንን በክርስቶስ በቅዱስ ቁርባን ወይ በስጋው በደሙ መስለውታል። ይሄ መልእክቱ ይሄን ነው የሚያስተላልፈው ብለዋል። ኦኬ ይሄ መልእክት ይሄ ስዕል ጣዖት ነው። ከስዕሉ ችግር የለንም ከመስገዱ እንጂ እኔ እሱን አልጠየቅኩም። በቃ ከመስገዱ ነው። ከመስገዱ እናንተ የምትሰግዱላቸው በሙሉ ጣዖታት ናቸው። መልስ የለውም። እሺ ወደ ጠይቀኝ። በቃ ዜዶዋ ኦኬ ቴንክ ዩ። እሺ ከሐዋርያት መካከል አንድ ስለ ስዕላት ያስተማረ ሰው አለ? ስለ ስዕላትና ስለ ቅርጻ ቅርጽ ያስተማረ አለ ከሐዋርያቱ ከነ ጳውሎስ ከነ ጴጥሮስ? እሺ እኛ መጽሐፍ ቅዱስ ብቻ አማኝ አይደለንም። መጽሐፍ ቅዱስ ብቻ አማኝ ስላልሆንን የሐዋርያት ተከታዮች፣ የሐዋርያት ተማሪዎች፣ የሐዋርያት ደቀ መዛሙርት ስለ ስዕላት ያስተማሩትን ላሳየ ትቀበላለህ? ቢንጎ አለቀ። በቃ የለም ከሐዋርያት መካከል የለም። አለቀ። እሺ ሁለተኛ ለስዕላት መስገድ፣ ስዕላትን መሳም፣ ለስዕላት የተለየ ቦታ መስጠት በሐዋርያት ዘመን ነበር? ከመሳል ውጭ ስለ መሳል አልተናገርኩም። ከመሳል ውጭ በሐዋርያት ዘመን ነበር? እሺ ስለዚህ አሁንም ልቀጥል። የሐዋርያትን ደቀ መዛሙርት ትምህርት ትፈልጋለህ? እኔ መጽሐፍ ቅዱስ ብቻ አማኝ አይደለሁም። አሁን በቃ የለም አለቀ። እሺ በማርያም ስዕል ፊት መስገድ እና ለእሷ ጸሎት ማድረግ መጽሐፍ ቅዱሳዊ ነው? ስለ ጸሎት ነው ጥያቄ። አሁን ስለ መጽሐፍ ቅዱሳዊ ነው ወይ? በቃ ስለ ስዕል እያወራን ነው። ስለ ስዕላት ነው ጥያቄ። ሁሉ እናወራለን። በስዕሏ ፊት መስገድ እና በስዕሏ ፊት መጸለይ መጽሐፍ ቅዱሳዊ ነው? ታሳየኛለህ? ከመጽሐፍ ቅዱስ አንድ ቦታ ስግደት ሁሉ አምልኮ ነው ብለን አናምንም። ከመጽሐፍ ቅዱስ አንድ ቦታ ላይ ታሳየኝ ትችላለህ? ልመልስልህ። አሁንም እኔ መጽሐፍ ቅዱስ ብቻ አማኝ ስላልሆንኩኝ የለም በቃ የለም እሺ ለምሳሌ የመላእክትን ስዕሎች ትስላላችሁ። የመላእክት ስዕሎች በመጽሐፍ ቅዱስ ላይ እንደዚህ አድርገህ ገብርኤል ለምሳሌ ይሄ አይነት ነው ተብሎ መንፈስ ናቸው አይደለ? በመጀመሪያ ይህን ኮንፈርም አድርግልኝ። መንፈስ ይሳላል። እንግዲህ ሙሴ ስሏቸዋል ፊታቸውን። መንፈስ ይሳላል። ያው ሙሴ ስሏቸዋል። ሙሴ አልሳለ፣ ሙሴ ቀረጸ። ምንድን ነው የቀረጸው? እግዚአብሔር በነገረው መሰረት ነው ቅርጽ ያደረገው። ቆይ ገብርኤልን ሚካኤልን የት አይተህ ነው የሳልከው? ሚካኤልን ምን አልከኝ? የት አይተህ ነው የሳልከው? የሚካኤል ስዕል የምትሰግድለት የት አይተህ ስዕል ሆነው? ኦኬ ሲጀመር መጽሐፍ ቅዱስ መላእክት ሲገለጡ በደንብ መጽሐፍ ቅዱሱ አስቀምጦልናል። ስለዚህ ያንን ምሳሌ አድርገን ያንን እናስቀምጣለን። በቃ የለም። እሺ በገብርኤል ስዕል ፊት በገብርኤል ስዕል ፊት መስገድና መጸለይ ወደ ገብርኤል መጽሐፍ ቅዱሳዊ ነው? መጽሐፍ ቅዱሳዊ ነው። እሺ አንድ በስዕል ፊት የሰገደና ጸሎት ያቀረበ ሰው ልታሳየኝ ትችላለህ? እሱን እኮ የነገርኩ ነው ዜዶዋ። አየህ መጽሐፍ ቅዱሳዊ ነው ስል ልታሳየኝ ትችላለህ ወይ? መጽሐፍ ቅዱሳዊ ከሆነ ትምህርት ነው የምናወራው። ትምህርቱን ላሳየህ? አንድ ሰው አሳየኝ። ትምህርቱን ላሳይህ ሆይ? አንድ ሰው ይኸውልህ ወደ ገብርኤል ወደ ስዕሉ የሰገደ አንድ ሰው ከመጽሐፍ ቅዱስ ላይ ላሳይህ ወይ? ትምህርቱን ላሳይህ ወይ? እኛ መጽሐፍ ቅዱስ ብቻ አሳየኝ። የሰገደ ሰው እዚህ ቦታ ላይ አለ ብለህ መጽሐፍ ቅዱስ ብቻ አማኝ አይደለንም እኛ። እንዴ ትምህርትን ቢንጎ መጽሐፍ ቅዱስ ብቻ አይደለህም። ዝም ብሎ እኔ አንድ ነገር ልንገርህ፣ ጌታ ምስክሬ። ይኸውልህ አይሴድ ቅድም 2 ደቂቃ ይበቃኛል ብዬ ነበረ። ዊዝን 2 ሚኒትስ 5 ጥያቄ እየጠበቅኩ ነው ዜዶ። አንድ እኮ ነው የማወራ። ጥያቄ እንቀጥል ፕሊዝ። ኦኬ ሌላ ጥያቄ። ያሬድ ዛሬ መዝሙር ያሬድ እንደ ቤተክርስቲያን አገልጋይ መዝሙር ያሬድ ወደ እግዚአብሔር መንፈስ ነው አይደል? እግዚአብሔር መንፈስ ነው። አዎ ኦኬ። ሰው ወደ እግዚአብሔር ሲጸልይ የሚረዳው መንፈስ ቅዱስ ነው አይደል? ሰውን መንፈስ ቅዱስ ጸሎትም ሰሚ ነው፣ ረጅም ነው።
መንፈስ ቅዱስ ጸሎትም ይረዳል፣ ይሰማል። እንደገና ደግሞ ስትጸልይም ደግሞ እንድትጸልይ የሚረዳ እሱ ነው አይደል? አዎ መንፈስ ቅዱስ ነው የሚያግዝ። ለስዕሉ ወደ ስዕሉ ስትጸልይ መንፈስ ቅዱስ ነው ወደ ስዕሉ የሚያጸልይህ? እሺ ጸሎት ወደ እግዚአብሔር የሚቀርብ ጸሎት ሁሉ መንፈስ ቅዱስ ነው ወይ ወደ ስዕሉ የሚያጸልይ መንፈስ ቅዱስ ነው? አዎ ምክንያቱም እኛ የእግዚአብሔር ክብር መገለጫ ፊት ስንቆም የእግዚአብሔር ክብር የሚገለጠው በመንፈስ ቅዱስ ስለሆነ የእግዚአብሔር ክብር መገለጫዎቹን ነገሮች ሁሉ መንፈሳዊ ነገሮች ናቸው ብለን እናምናለን። ስለዚህ መንፈስ ቅዱስ ለምሳሌ አሁን አንተ ወደ ማርያም ስዕል ስትጸልይ መንፈስ ቅዱስ እንዴት እንደምትጸልይ ስለማታውቀው መንፈስ ቅዱስ ይመጣና ለማርያም ስዕል ምን ብለህ እንድትጸልይ ይረዳሃል ማለት ነው፣ ይነግርሃል ማለት ነው። አንተ አልክ እሱን እኔ ስጸልይ መቼ እንደዛው ነው አልኩ። ኦኬ ስለዚህ ወደ እሷ ስትጸልይ መንፈስ ቅዱስ ይረዳሃል። ልንገር እንደዛ ከሆነ አሁንም በደንብ ስማኝ። እኛ ቅዱሳት ስዕላት ነገረ እግዚአብሔርን ይተርካሉ፣ የእግዚአብሔርን ነገር ያስተምራሉ። ስዕላቱ ሁሉ ቅዱሳኑ ሁሉ የሚመሩት ወደ ክርስቶስ ነው። ስለዚህ ስዕላቱ ፊት ስንቆም ወደ ክርስቶስ የሚመሩን ትምህርቶች ያዙ ናቸው። ስለዚህ በስዕላቱ ፊት ስንቆም ጠየቅኩ መንፈስ ቅዱስ ይረዳሃል ወይ ነው ያልኩት። መንፈስ ቅዱስ ወደ ስዕሉ እንድትጸልይ መንፈስ ቅዱስ ይረዳሃል ወይ? ምን ብለህ እንድትጸልይ ይረዳሃል? መንፈሳዊ ነገሮቻችን ሁሉ በመንፈስ ቅዱስ የሚመሩ ናቸው። በቃ እሺ ያሬድዬ፣ የመጨረሻ ጥያቄ የስላሴ ስዕል አላቸው። የስላሴ ስዕል ወልድ በስጋ ተገልጧል። እውነት ነው። ኦኬ እነዛ 3 ሽማግሌዎች ወልድን የሚጨምር ስዕል ነው? እሺ በጣም ጥሩ። ስለዚህ የስላሴን ስዕል እንደዛ የመሳልንበትን ምክንያት ላስረዳ። የስላሴን ስዕል በገጸ አረጋዊ የሳልንበት ምክንያት የእግዚአብሔርን አባትነት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ጠባቂነት፣ የእግዚአብሔርን ለእኛ ያለውን አባትነቱን ለመግለጽ በአረጋዊ አንድም ደግሞ በዘመናት ሁሉ የሸመገለ የሚለውን ያንን ይዘን ያንን ለመስበክ ያንን ለማስተማር በዘመናት ሁሉ የነበረ መሆኑን ለማስተማር በገጸ አረጋዊ እንስላለን። ያ ስላሴ ነው እያልን አይደለም። እኛ የስላሴን አንድነትና ሶስትነት ፍጹም የአካል ልዩነት እንዳለ አብ ወልድ እንዳልሆነ ወልድ አብ እንዳልሆነ መንፈስ ቅዱስ አብ እና ወልድ እንዳልሆነ የአካል ሶስትነት እንዳለ ማሳየት በ3 ገጸ አረጋዊ እንስላለን። ስላሴ ለማታውቃቸው ለሶስቱ ግን ትሰግዳለህ። የማላውቀውን አምላክ ይሰገድለታል። የስላሴ ስዕል ይሰገድለታል። በጣም ጥሩ ይሰገድለታል። ለስዕሉ ባለቤት ለእግዚአብሔር እንሰግዳለን። አምልኮ ስግደት እናቀርባለን። ለስዕሉ ይሰገዳል። ለስዕሉ ባለቤት በስዕሉ ፊት አትሰግድም። ለስዕሉ ባለቤት በማርያም ስዕል ፊት ያልሰገደ ከህይወት መዝገብ አይጠፋም ማለት ነው። እሺ እሱን ደግሞ ላብራራለህ። ያሬድዬ ታብራራው። መልካም ጊዜ። ይቅርልህ ወንድም። መልካም እናጠቃለን። ይበቃል። ይህን ያህል ከተደበደብክ እኔ እንግዲህ ድብደባ አልነበረም። በፍቅር አይሆንም። ዜዶ ችግር የለውም። ሌላው ንግግሩ እኮ አስፈላጊ። ያሬዶ በጣም የምንዋደድ ሰዎች ነን። ለእኔ ይቺ ቅባታችን እወዳታለሁ። በጣም ነው በወደው። በማር የተለወሰች ላስላሷ ደስ ይለኛል። እናንተ ስለዚህ እሱ ይቅር እና አሁን ደግሞ ያሬድዬ ጌታ ኢየሱስ ይባርክ ወንድም። ቆይ ያሬድ የሚጠይቅ እንጂ አሁን ማጠቃለያ ጨረሰ እኮ እሱ ጠይቁ። ማጠቃለያ እሺ 5 ደቂቃ ይሰጠንና እሺ ትልቁ ላይ አድርገኝ ሆኔ ፕሊስ። እሺ እግዚአብሔር ይስጥልን። ጥሩ ውይይት ነበረን። ለእኔ ድብደባ ነው ብዬ አላስብም። ምክንያቱም የመሸነፍ የማሸነፍ ጉዳይ ሳይሆን ትምህርት ነው የተገለጠው። እኔ ዜዶን አልደበደብኩትም፣ ትምህርቴን የነገርኩት። ሆፕፉሊ እሱን በዛ ይረዳዋል ብዬ አስባለሁ። ለማንኛውም ግን ልመለስ። እንግዲህ ዛሬ ከዜዶ ጋር እንዳወራ ነው እንዳያችሁት ስዕላት ጣዖት ናቸው ብሏል። ስለዚህ ለምሳሌ ይህን ስዕል እኛ ስናስቀምጥ ዮሐንስ ወንጌልን እየሰበክን ነው። ዮሐንስ ወንጌል ምዕራፍ 19 ሙሉን የያዘ ሀሳብ ነው ይህ ስዕል። ኦኬ ይህ ስዕል እዚህ ጋር እንደምታዩት የራስ ቅል ታያላችሁ። በራስ ቅል በጎልጎታ ጌታ እንደሰቀሉት ለማሳየት ነው። መስቀሉ አለ፣ ጎኑን ሲወጋ አለ፣ እነ ዮሐንስ አሉ፣ እመቤታችን አለች። ይሄ ደግሞ ሲጨልም አለ። ስለዚህ አንድ ሰው ይሄን አይቶ ክርስቲያን የሆነ ሰው መጽሐፍ ቅዱስ አውቃለሁ የሚል ሰው ይሄን አይቶ መቼም ጣዖት አያመልክም። ይሄን አይቶ ነገረ ክርስቶስ ሕማሙ፣ ግርፋቱ ስለሱ ቤዛ መሆኑ ይረዳል። ለምሳሌ ማንበብ መጻፍ የማይችል ሰው ወደኛ ቤተክርስቲያን ቢመጣ ስዕላቱን አይቶ መንፈሳዊ መልእክት መጽሐፍ ቅዱስን ይማራል። ወደ እነ ዜዶ ቸርች ቢመጣ ድንጋይ ነው የሚያው፣ ቆርቆሮ ነው የሚያው፣ ሚስማር ኮፍያ ሚስማር ነው የሚያው። ኦኬ ወይ የአዳራሽ ላይት ነው የሚያው፣ ወይ ጋዝ ነው የሚያው፣ ጋዝ ላይት ነው የሚያው። ኦኬ ሶ ወደኛ ቤተ መቅደስ ሲመጣ ግን በስዕላት ዙሪያ ይደረጋሉ። ለምን? ስዕላቱ ራሳቸው ምን ስለሆኑ መጽሐፍ ቅዱስን የሚያስተምሩ። ኦኬ የእግዚአብሔርን ቃል እኛ ስናስተምር
ማንበብ የሚችለው መረዳት የሚችለው በስብከት በትምህርት ይረዳል። ማጽፍ ማንበብ የሚችለው እየጻፈ እየተማረ ይወስዳል። ማንበብ የማይችሉ ሰዎች የተለያየ ምክንያት ማንበብ የማይችሉ ሰዎች በስዕላት ይማራሉ። ስለዚህ ስዕላትን እኛ በቤተ መቅደስ የምንስለው በቤታችን ስዕላትን የምንጠቀመው ለትምህርት ለጸሎት እንጠቀመው። ለምሳሌ በዚህ ስዕል ፊት ቆሜ ስጸልይ የክርስቶስ ሕማም የክርስቶስ ቤዛነት ስለኔ የተገረፈው ግርፋት ስለኔ የተሰቀለው መሰቀል ትዝ ይለኛል። ይሄን እያሰብኩኝ ለክርስቶስ ለአምላኬ በእንባ እጸልያለሁ። ሕማሙን እያሰብኩ አምላኬን አመሰግናለሁ ስላደረገልኝ ቤዛነት። እነ ዜዶ ቸርች ይሄ መስቀል አለ። ክርስቶስ በዚህ አይነት መስቀል ተሰቀለ የሚል ትምህርትም ማስረጃም የላቸው፣ ግን ይሄን መስቀል ይሰቅላሉ። ኦኬ፣ ይሄን መስቀል በቤታቸው በየአዳራሾቻቸው ያደርጋሉ፣ በአንገቶቻቸው የሚያደርጉ አሉ። ኦኬ፣ ይሄን ማን ነው ሳሉ ያላችሁ፣ ይሄን ማን ነው ቅረጹ ያላችሁ ብንል መልስ የለም መቼም። ስለዚህ እነሱ ሲቀርጹት ቅዱስ፣ እኛ ስናስቀምጠው እኛ ስንስለው ጣዖት የሚሆንበት ምክንያት በጣም የሚገርም ነው። ስለዚህ ስዕላት ሲጀመር መጽሐፍ ቅዱሳዊ ናቸው። ምክንያቱም እግዚአብሔር ለሙሴ አርግ ብሎ የእግዚአብሔር ክብር መገለጫ የሆኑትን ነገሮች በመሳል በመቅረጽ መቅረጽ ማለት መሳል ማለት ነው በነገራችን ላይ። ምክንያቱም አንድ ሰው እየቀረጸ ሲመጣ ስዕል መልክ ነው የሚያስቀምጠው፣ ገጽ ነው የሚያስቀምጠው። ስለዚህ ይህን እንድትረዱ እንፈልጋለን። በጥንቲቷ ቤተክርስቲያን ስዕላትን መሳል የሐዋርያቱ ደቀ መዛሙርት ይሄን ነገር በደንብ አስተምሮናል። ቅዱስ ጳውሎስም ክርስቶስ በፊታቸው ሆኖ እንደተሳለ ይላል። ይህን ነገር ስናይ አይኔን ጨፍኜ የክርስቶስን ነገር በህሊና የሳስብ እኮ ስዕል ነው ምስለው ኳ ይሄ እኳ መቼም እንካካድ ለውይይት ተብሎ እንዲሁ በቃ እርስ በርስ እንካካድ ካልተባለ በስተቀር አንድ ሰው በህሊና በመንፈስ ቅዱስ ሆኖ እኮ የክርስቶስን ነገር ሲያስብ እኮ እየሳለው እኮ ነው። ህማሙን እየሳለው፣ ግርፋቱን፣ ስቅላቱን ሁሉ እየሳለው እኮ ነው። በህሊናው እኮ ስዕል ነው እኮ የሚሳለው። እኛ ራሱ እኮ የእግዚአብሔር ስዕሎች ነን። ባይዘው እንዴ እኛ ራሳችን እኮ እግዚአብሔር የሳለን ነው። እግዚአብሔር የፈጠረን የእግዚአብሔርን ፍጥረት ድንቅ እጹብ መሆናችን እኮ የምናስረዳነን እኛ ራሱ ስዕልን ራሱ እግዚአብሔር እንዲህ ስሎ የፈቀደ ነው። ስለዚህ ስዕላት መንፈሳዊ ዓላማ አላቸው፣ ትምህርት ይሰጣሉ። በፊታቸው ጸሎት እናደርጋለን። ለቅዱሳን ደግሞ የአክብሮት ስግደት እንሰግዳለን። የአክብሮት ስግደት ማለት ነው ለስዕሉ ባለቤት፣ ለቀለሙ አይደለም፣ ለተሳለው አይደለም፣ ለስዕሉ ግን ባለቤት፣ ስዕሉ ለወከለው ወካይ ለሆነው ክብራችን እንሰጣለን። ለስላሴ የስላሴ ደግሞ ተነስቷል። የስላሴን በተመለከተ ደግሞ ጥቂት ነገር ልናገር። የስላሴን ስናይ ቅድም ዜዶ 3 ሽማግሌዎች ብሎ ሊያላግጥበት የሞከረው ነው። ይሁን ችግር የለውም። እዚህ ጋር እንደምታዩት ይሄ የስላሴ ነው። የስላሴን ይኸው እዚህ ጋር 4 እንስሳት አሉ። የጥጃ አለ፣ ራዕይ ዮሐንስ ላይ እንዳነበብ ነው። አንበሳ አለ፣ ንስር አለ፣ እዚህ ጋር ሰው አለ። 24ቱ ካህናተ ሰማይ አሉ። ስላሴ ደግሞ በዙፋን ላይ እናያለን። ኦኬ፣ ስላሴ ይሄ ስላሴ ነው እያልን አይደለም። ምን እያልን ነው? የአብ የወልድ አሁን እዚህ ጋር አብ ይሄ ነው ወልድ ይሄ ነው አይልም። አይታችሁ ከሆነ መልካቸው አንድ አይነት ነው። ኦኬ፣ ምክንያቱም አብ የኖረበት ዘመን ላይ ወልድም ነበርና መንፈስ ቅዱስም እኩል ሆኖ ይኖር ነበርና አብ ፍጹም አካል ፍጹም ገጽ፣ ወልድ ፍጹም አካል ፍጹም ገጽ፣ መንፈስ ቅዱስ ፍጹም አካል ፍጹም ገጽ፣ በአካል ሶስት እንደሆነ ለማሳየት የአካል ሶስትነትን ለማሳየት በዚህ መልክ እናስቀምጣለን። በዘመናት የሸመገለውን እግዚአብሔርን የአልፋና ኦሜጋውን ለማሳየት በገጸ አረጋዊ እናስቀምጣለን። ምክንያቱም ገጸ አረጋዊ ምንን ስለሚያሳይ የአንድን አዛውንት እድሜ ረጅም እንደሆነ ያሳያል። በዛ መልክም እኛ የእግዚአብሔርን ቅድመ ዓለም መኖሩን በዘመናት ሁሉ የሸመገለ የዘመናት ባለቤት መሆኑን ለማሳየት አባትነቱን ጠባቂነቱን ለማሳየት በዚህ መልኩ መጽሐፍ ቅዱሳዊ ትምህርታችንን በስዕል መልክ እናስቀምጣለን። ስለዚህ አብ ወልድ መንፈስ ቅዱስ የቱ ነው አብ አትሉኝ። ምክንያቱም አንዱ ኖሮ አንዱ በኋላ የተገኘም ስላልሆነ ስለዚህ የእግዚአብሔር ሰዓት በዛ ብታስቆመኝ አሪፍ ነበረ። ይቅርታ ወደዛ ስለዞርክ ያሬዶ ምልክት ራሱ ባረግ የምታይን ስላልመሰለኝ ነው። እሺ ሶሪ፣ በጣም ይቅርታ። እሺ በቃ እግዚአብሔር ይስጥልኝ፣ አመሰግናለሁ። ከፍ አድርጎኝ። ቴንክ ዩ ያሬድ። ይኸው ኧረ በትልቁ ነው ማድረግ ያባል። እሺ ወንድሜ ተባረክ ይሁንዬ። እሺ እንግዲህ ያሬድ ይሄንን ሀሳብ አንስተዋል። አንድ ሉተራዊ አሁን ዛሬ ቢመጣ አንድ እንትን ይሄንን እንደ ማስተማሪያ የልጆች ማስተማሪያ የህፃናት ልጆች ማስተማሪያ ይኸው ችልድረን ቡክ ኦፍ ኢሉስትሬትድ ዊዝ ሉተራን አይከንስ ነው የሚለው ማለት ለልጆች ማስተማሪያ። ለምሳሌ እንደዚህ ኢየሱስ ክርስቶስ ተጠመቀ፣ እንደዚህ ሆነ፣ ኢየሱስ ክርስቶስ ሊገረዝ ሄደ፣ እንደዚህ አይነት ነገሮችን ለማድረግ ሊያስተምሩበት ይችላሉ። ከዚህ ውጭ ግን
በኢትዮጵያ ቤተክርስቲያን እንደሚታየው ሰዎች እነዚህን ስለው ሉተራን እነዚህን ስለው በእነሱ ፊት ሻማ እያበሩ የሚሰግዱላቸው ወደ እነሱ የሚጸልዩባቸው ካለ ያሬድ ማቅረብ ይችል ነበረ። ኦንሊ ያወራው ምንድን ነው? አይ እንደዚህ ያደርጋሉ ማስተማሪያነት ይጠቀማሉ ብሎ ነው። የህፃናት መጽሐፍ ላይ እንኳን እነሱ ጋር አይደለም እኛም ቤተክርስቲያን ውስጥ አንዳንድ ጊዜ የህፃናት ትምህርት የሚሳልባቸው ነገሮች ላይ ግርግዳ ላይ የሚሰቀሉ ነገሮች ላይ ኢየሱስ ክርስቶስ እንደዚህ ያለ በመስቀል ላይ እንደዚህ ተሰቀለ ምናምን የሚሉትን ነገሮች ለህፃናት ስዕል እናውላቸዋለን። ሰዎች እንዲማሩበት ሊደረግ ይችላሉ። ችግሩ ያለው ግን አሁንም ያሬድ መንካት ያልፈለገው ላይ መስገድ ወደ እነዚህ ወደማይሰሙ አሁን ይህንን ወደዚህ እንዴት ሰው ወደዚህ ይጸልያል እንዴ? ይሄ እኮ መጽሐፍ ቅዱሳዊ አይደለም። ወደዚህ ስዕል ሰው እንዴት ይጸልያል? ትልቁ ችግርም እኮ ያለው እዚህ ጋር ነው። ከኛ ጋር ማያግባባውም ይሄ ነው። አንደኛ። ሁለተኛ አሁን ያነሳው የገላትያ መጽሐፍ ምዕራፍ 3 አለ። ያሬድዬ እንደ ቤተክርስቲያን አገልጋይ ይህንን በጣም ማወቅ ነበረብህ ብዬ አስባለሁ። እንደዚህ ነው የሚለው መጽሐፉ፣ እንደዚህ ነው የሚለው የማታስተውሉ የገላትያ ሰዎች ሆይ፣ የገላትያ መጽሐፍ ምዕራፍ 3 ቁጥር 1 በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። በዓይኖቻችሁ ፊት በእናንተ ውስጥ በውስጣችሁ ክርስቶስ የሚሳለው በሰው ውስጥ ነው። ክርስቶስ በስዕል ተስሎ ሁሌ የምናየው አይደለም። አንደኛ ማንም ስዕሉን የነገረንም አንድ ሙስሊም የሆነ ቦታ ላይ ቁጭ ብሎ የሚስለው ለገበያ የሚያቀርበው መርካቶ የሚሸጥ አንድ ስዕል ጌታ ኢየሱስን ይወክልልኛል ብዬ በፍጹም አልሰግድም። በፍጹም እግዚአብሔር የሚሰገድለት ቅድም ብያቸዋለሁ። ዮሐንስ ወንጌል ምዕራፍ 4 ላይ በእውነትና በመንፈስ የሚሰግዱበት ጊዜ ይመጣል፣ እርሱም አሁን ሆኗል። ስለዚህ ሰዎች የሚሰግዱት ለማን ነው? ለእግዚአብሔር ነው። በምንድን ነው የሚሰግዱት? በእውነትና በመንፈስ ነው ለእግዚአብሔር የሚሰገደው። ለስዕል መስገድ መጽሐፍ ቅዱሳዊ አይደለም። ይሄንን ተመልከቱ። ይሄ ሰው ደሜ ነው። ከዚህ የሄደ አካባቢ ሶሪ አይ ነው የሰው ርዕስ ለምን ታነሳለህ? ዋይ ምን አደረኩኝ? ትምህርት ላይ ፎከስ አለ። ምን ወደ ፐርሰናል ሰዎች እኮ ስዕል እኮ ላሳይ እኮ ነው። የተለያዩ ስዕሎች የማርያም ስዕል የተለያየ መሆኑን ላሳይ እኮ ነው። በተለያየ ጊዜ የያዛቸውን ስዕሎች መታው እችላለሁ። እዚህ ጋር አድርጌ ማውራት እችላለሁ። ለምሳሌ ኦኬ የኢትዮጵያ ቤተክርስቲያን ተከታይ የሆኑ ሰዎች ወንድማችንን ደሜንም ጨምሮ ቢሆን ምንድነው የሚያደርጉ? ለምሳሌ የተለያየ የማርያም ስዕል ተብሎ የተለያዩ ስዕላት ለምሳሌ ማርያም ነች ይባላል፣ ግን 17 20 50 አይነት ስዕላቶች አሉ ማለት ነው። ለእነሱ ስዕላት ሁሉ የተለያዩ ስዕላት በተለያዩ ሰዎች የተሳሉ የተለያዩ ስዕላትን በጭንቅላታቸው የተሸከሙ ምን ያደርጋሉ? ለነሱ ለሚሸከሟቸው ይሰግዱላቸዋል። መጽሐፍ ቅዱስ ምን ይላል? የሚሸከሟቸውን ያመልኳቸዋል ይላል። ለማይሰማ ጆሮን የሰራ እያለ ጆሮው ለማይሰማ ይሰግዳሉ ይላል መጽሐፍ ቅዱስ ሲናገር። ስለዚህ ይሄ ሊትራሊ አጌንስት ባይብሊካል የሆነ ነገር ነው። ሶስተኛ ነገር ላንሳ። ያሬዶ የመለሳቸውን ቅድም ላንሳና ልጨርስ። ያሬድ የጠየኳቸውን 4 ጥያቄዎች ከሐዋርያት አንድ ሐዋርያ አቅርብልኝ፣ ከሐዋርያት መካከል አንድ አቅርብልኝ ስለ ስዕል ያስተማረ ብዬ ስለው መጽሐፍ ቅዱሳዊ አይደለም ብሏል። አንድ ሁለተኛ እሱ ብቻ አይደለም፣ የሳለ ብቻ አይደለም፣ ወደ እነዚህ ስዕሎች ኢቭን የጸለየ ያለ ወይ? የለም፣ እኛ መጽሐፍ ቅዱስ ብቻ አይደለንም ብሏል። አንድም 5 ጥያቄ ጠይቄዋለሁ። ከ5ቱ ጥያቄ አንድ እንኳን አዎ እዚህ ቦታ ላይ መጽሐፍ ቅዱሳዊ ነው ብሎ የመለሰው ነገር የለም። ለምን? ቅድም ብያቸው እኔ አሁንም ቢሆን ኢቭን አሁን ስናገር ራሱ የሚቸግረኝ ምንድን ነው ካላችሁኝ ማስረጃ በሌለው ለምሳሌ አንድ የሆነ ቦታ አንድ ቃል ቢኖር እሱን አንስቼ ይሄ እኮ የሚለው እኮ እንደዚህ ነው። ለምሳሌ አሁን ይሄንን የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ይላል። አሁን ይሄ ስዕል ነው ቢለኝ አይደለም ያሬድዬ፣ ኢየሱስ ክርስቶስ በዓይናችሁ ፊት ነው የሚለው ብዬ ስለዚህ ቃል ላወራ እችላለሁ። በሌለ መጽሐፍ ቅዱስ ክፍል ላይ ግን ምንም አይነት ትምህርት መስራት ምንም አይነት መልስ መስጠት አይቻልም። ስለዚህ አንድም እሱ እንደተናገረው መጽሐፍ ቅዱሳዊ አይደለም። 5 ጥያቄ ተጠይቆ አንዱን መጽሐፍ ቅዱሳዊ ብሎ አልመለሰም። ቴንኪዩ። ጌታ ኢየሱስ ይባርካችሁ፣ ዘመናችሁ ይባረክ። መዳን በክርስቶስ በኢየሱስ ብቻ ነው፣ እርሱም በማመን ነው። ቴንኪዩ። እሺ ታንኪዩ። ፎሎ አፕ ኮሽኖች ካሉ ጥሩ ነው ብዬ አስባለሁ። ካልሆነ ደግሞ ሌላ ርዕስም ካለ የሚወያይ ሰው ካለ ጥያቄ መቀበልም እችላለሁ። ጥያቄ የሚቀበል ከሆነ እሱም፣ ካልሆነ ደግሞ ፎሎ አፕ ኮሽኖች ካላችሁ ማውራት ትችላላችሁ፣ ችግር የለውም። እሺ፣ ስለዚህ ፎሎ አፕ ኮሽን ላቅርብልህ ዜዶ።
በቃ ምን ያሬድ እንዴት ነው ህይወት እንዴት ነው ብለን ብንሻል እኔ ምን ቅድም እኮ ምንም ስላልመለስክልኝ እኔ ያው የምጠይቅህም ነገር የለኝም። ምን ቢኖረኝ ትቀበለኛለህ? ጠይቅ። ምን እኔ እኮ አሁን ምን መሰለህ እኮ ምንም ኦነስት ለመሆን እኔ በስዕል ጉዳይ በጣም የወደቀ ትምህርት ነው ብዬ ነው የማምነው እና ምንም አይነት በእሱ ላይ እንትን የማደርገው ነገር የለም። እሺ ልጠይቅህና አንድ ሁለት ጥያቄ ጨርሳለሁ። እኔ የሆነ አንዴ ትልቁ ላርገኝ አልቋል ግን እሺ ደስ ይበልህ ያሬድ። ዛሬ ስለሆነ ከብዙ ጊዜ በኋላ የተገናኘ ነው። ካልፈለግ መቅረት ይችላል። አላስከፋህም? ኖ መቅረት ይችላል ካልፈለግ ልቶ አይ ብትነጋገሩ ደስ ይለናል። እኛም ገባ ሌላ ጊዜም ስትገናኙ የርዕስ አይ ቲንክ የምትነጋገሩበት ይሆናል ብዬ አላስብም። ከዚህ በኋላ አንደኛውን ጨርሳችሁ ስራው ተሰርቷል ቢቀር ይሻላል ባይነኝ ሆነስት ለመሆን። ምን አይነት ስራ? የምን ስራ? አይ በቃ ምልህ መነጋገር ያለብን ነገር ተነጋግረናል ብዬ ነው። በቃ ስፋይን ችግር የለውም። ይሻላል። እሺ እኔ በዛ ጉዳይ ላይ ማውራ ነገር ስለሌለኝ ሌላ ሀሳብ ካለ ግን በሌላ ነገር ላይ እኔ ግን ሁለታችሁንም መጠየቅ የምፈልገው ነገር አለ። ዳትስ ኦኬ። አንተ ጠይቅ፣ እኔ ልጠይቃችሁ። እሺ ስለዚህ ከያሬዶ ጋር አያስፈልግም እያልከኝ ነው? አንተ ጠይቅ ምልህ እኔ ባወራሁት ነገር ላይ ጥያቄ ካለ ጠይቀኝ። ምንድነው ቅድም ስትል እንደሰማሁትና አማለርቢ ኮንፊውዝድ ከዛ ያሬዶንም ጠይቀዋለሁ። እኔ ኮንፊውዝ ያደረገ ምንድን ነው ቅድም ስል እንደ ጣዖት አይነት አድርገህ ነው የተናገርከው። ከዛ ለልጆች መማሪያ ለምን ተብሎ ታይቷል። የሉተራውያን ላይ ደግሞ የቅዱስ ጊዮርጊስን አየሁት እዛ ቦታ ላይ ያሬዶ ሲያሳይ ማለት ነው። ስለዚህ እሱን ከየት አምጥተው ከመጽሐፍ ቅዱስ ብቻ ከተባለ ቅዱስ ጊዮርጊስ መጽሐፍ ቅዱስ ላይ የለም። ስለዚህ ከየት አምጥተው ሉተራውያን ቅዱስ ጊዮርጊስን መማሪያ አድርገው እዛ ላይ ሊያመጡ ይቻሉ? ሁለተኛው ምንድን ነው እዛው ላይ ስዕል ጣዖት ከሆነ መማሪያ ነው ለማለት እንዴት ይቻላል? ጣዖት ከሆነ ማስተማሪያ መሆን የለበትም። ጣዖት ነው። ስለዚህ ስዕሉ እንዴት ማስተማሪያ ሊሆን ይችላል? ሁለቱም መልስልኝ። እሺ ቆንጆ። እንግዲህ የሉተራውያንን ካልቸር የምታውቀው ከሆነ ማለት ሉተር ከካቶሊክ ቤተክርስቲያን እንደመውጣቱ መጠን ብዙ ካልቸሮችን ከዛ ይዞ መጥቷል። ምንም ጥያቄ በሌለው ማለት ነው። አንዳንድ ካልቸሮችን የተወረሱ ካልቸሮች አሉ። ስለዚህ እነዚህ አይከኒክ የሆኑ ነገሮችን ከዛ ይዞ የመምጣት ነገር አለ። አንደኛው ግን ትልቁ ነገር አሁን ሁለተኛውን ጥያቄ ሲሄድልህ ማለት ነው እኛ በስዕል ጉዳይ ላይ ጣዖት ነው የምንለው። አሁንም በደንብ አድርጋችሁ አንደርስታንድ አድርጉ። ጣዖት ነው የምንለው ስዕሉን አይደለም። ለስዕሉ የሚደረገው ነገር ስዕሉን ጣዖት አድርጎታል ነው የምንለው። ለስዕሉ ለምሳሌ በስዕሉ ፊት አሁን ቅድም ያሬዶም እሱን ላብራራልህ ወይ ያለው አለ። በኋላ አንተ እንዲያብራራልህ ልትጠይቀው ትችላለህ። ለምሳሌ እሱ ጋር ሰምተህ ከሆነ ላነሳለት የነበረው ለምሳሌ በስዕሏ ፊት ያልሰገደ በማርያም ፊት የስም አጠራሩ ይጥፋ ይላል። አየህ አንድ ጊዜ እኛ ምንድነው ጣዖት የምትለው አትግባ ጣዖት የምትለው ምንድነው ሲለኝ ጣዖቱን እያብራራሁለት ነው። አንተ በኋላ ትጠይቃለህ። አንተ በኋላ ምን መሰለህ እኔ ነኝ የጠየቅኩህ። አሁን እኔ ለጠየቅኩህ ነው የምታብራራልኝ ምን መሰለህ አሁን ካለው ቤዝዶ እናንተ ካወራችሁ ተነስቼ ነው። በፊት የነበራችሁን ሌላ ያነበባችሁትን አልጠየቅኩም። እዚህ ፔጅ ላይ መጣችሁ ባላችሁት ነገር ላይ መጀመሪያ ስዕል ጣዖት ነው ካልከኝ በኋላ መጋረጃ ላይ ተስለዋል፣ እነ ክሩቤል ተስለዋል። መጋረጃ ላይ ከሆነ የተቀረጸ ነገር አይደለም፣ በስነስርዓት የተሳለ ነገር ነው። ስለዚህ እሱን አንድ ጥያቄ ነው። ቅድምም ስጠይቅ ያንተ ጥያቄ ገብቶኝ እኮ እየመለስኩልህ ነበር። ያንተ ጥያቄ እኮ ገብቶኛል። ያንተ ጥያቄ ገብቶኝ እየመለስኩልህ ነው። እየመለስኩልህ ያለው ያሬድ ለጠየቀ ነው የምትመልሰው። ገባ ለጠየቁ እዚሁ መልስልኝ። ስዕል አይደለም ነው እሱ እኮ ጠየቀኝ አይደለም ያልኩህ። ለምንድን ነው ጣዖት የምትለው ስዕልን ብለህ ስትለኝ ስዕል መሳሉ አሁን ለልጆች እዚህ ጋር የሚቀርቡ አይነት ስዕል መሆኑ አይደለም ስዕሉ። ለምሳሌ ቤተክርስቲያን ላይ የሚለጠፍ ከሆነ እኮ እኛ ችግር የለብንም ይለጠፍ። ለምሳሌ መስቀል እኛ ቤተክርስቲያን አለ። ጣዖት ካልከው እንዴት ይለጠፋል? አይደለም ይኸውልህ ጣዖት የሚያደርገው ምንድን ነው ካልክ ከስዕሉ ጋር ተያይዞ ማስገደዶች ይመጣሉ። ለምሳሌ ለስዕል ያልሰገደ ተብሎ ለስዕል እንድትሰግድ ማስገደድ ማለት ነው አንደኛ። ሁለተኛ ለስዕል ሻማ እያበራህ ወደ ስዕል እየጸለይክ ለስዕል እየሰገድክ ከሆንክ ለእግዚአብሔር በምትሰግድበት ጉልበት ለስዕል ትሰግዳለህ።
ወደ እግዚአብሔር በምትጸልይበት አንደበት ወደ ስዕል ትጸልያለህ። ለእግዚአብሔር እግዚአብሔርን ማለት እግዚአብሔርን አግኝት ኢቭን አልፈ ሄደህ ትስመዋለህ ስዕልን። እነዚህ ነገሮች ከእግዚአብሔር ጋር የተስተካከሉ ስለሆኑ ምንድን ነው የምንለው? ይሄ ለእግዚአብሔር ብቻ አድርግ የተባለውን ለስዕል ማድረግ ምንድነው? ጣዖት እንደ ማምለክ ነው። ስለዚህ ስዕሉን ሳይሆን ከስዕሉ ጀርባ ያሉትን በሙሉ ነገሮች ወደ ጣዖት የሚወስዱ ናቸው። ከዚህ የተለየ ጣዖት ምንድን ነው? ስዕልን እንደ እግዚአብሔር አድርገህ የምትሰግድለትና የምትጸልይለት ለማይሰማ ወደ ግዑዝ የምትጸልይ ከሆነ በቃ እኮ አለቀ። ጣዖት ከዚህ በላይ የለም። ምንድነው ልዩነቱ ከሌላው? ይህንን ነው ምንድነው መሰለ እዚህ ጋር ያሬዶ ሲያስረዳ የሰማሁትና በተወሰነ መልኩ የተረዳሁት ሜይ ቢ ሞር ሲናገር እንትን እላለሁ። ለስዕሉ ባለቤት ነው የምንሰግደው፣ ለስዕሉ አይደለም ነው ያለው። ከተሳሳትኩ አርመኝ መዝሙረ ያሬድ። ችግር የለውም። ወደ እኔ ደቂቃ ሲመጣ እጠቀማለሁ። እንደዛ ነው ግን እኔ ምንድነው ያለኝ እኔ እንደተረዳሁት እና አይደለም ካለኝ አይደለም ይለኛል። እኛ የምንሰግደው ለስዕሉ ባለቤት ነው። ለስዕሉ ባለቤት ለእግዚአብሔር አምላክ ነው የምንሰግደው እንጂ ለስዕሉ አይደለም። ለስዕሉ ባለቤት ያንን ስዕል ለሰጠን ለባለቤቱ ነው የምንሰግደው እያለ ነው። ማን ነው ባለቤቱ? አሁን እኔ አሁን አንተን የምነግርህ እግዚአብሔር ነው። ያው ሌላ ማን ነው እግዚአብሔር? ለምሳሌ አሁን ለምሳሌ ሩፋኤል የሚባል መልአክ አለ። ኦኬ፣ ሩፋኤል የሚባል መልአክ በየቤተ ክርስቲያኑ ቀርጸህ እዚህም ሩፋኤል ነው የሆነ ቦታም ሩፋኤል ነው ብለህ መልኩ የማይታወቅ ሩፋኤል የማርያም ስዕል እንኳን አንድ አይደለም ብለህ በየቦታ የተለያየ ስዕል አለ እኮ። አንዳንድ ቦታ ላይ ብታየው መላእክቶች እንደ ሰው ሆነው እየመጡ ማን ሳለው ታዲያ? ማን የሳለው? የትኛው መላእክት ማን ሳለው? የትኛው መልአክ ይሄ መልአክ ነው ተብሎ ማን የሳለው መልአክን? ኖ ልልምፈልገው ስለዚህ እኔ አሁን ከመጽሐፍ ቅዱስ አኳያ የለም። ስለዚህ ይመልስ ትልቁ ላይ ያገኝና እኔ መልስ ኦኬ ሰው የተለያዩ ስዕላት አሉ የሚል ነገር ተነስቷል እና ቅድም ደግሞ የተነሳ ነገር ነበር ከዚሁ ክፍል ላይ የተለያዩ ስዕላት ባይዘወይ ለምሳሌ ክርስቶስን የነገረ ክርስቶስን የስቅለቱን ስናስቀምጥ በዚህ እናስቀምጣለን። ኦኬ ክርስቶስ መልኩ ይሄ ነው እያልን አይደለም። እኔ በጣም እኮ የሚገርም ነው። ለትምህርት መሳል ችግር የለም የሚል ሰው ስዕላቱ ትምህርቱን ይዘው ከመልኩ አይደለም ጉዳያችን እኛ ከመልኩም አይደለም ጉዳያችን መልኩ ይሄ ነው እያልን አይደለም። ኦኬ መልኩ ይሄ ነው እያልንም አይደለም። ስዕላቱ የሚሳሉበት መልእክታቸውን ከሚተላለፉበት ነው የኛ ጉዳይ አለቀ። ለምሳሌ ይሄ ስዕል የያዘው መልእክት ምንድነው? የክርስቶስን ኦኬ ለምሳሌ አሁን ቅድም የተነሳው ላይ ላምጣ። የተለያየ ስዕላት የሚል ነገር ተነስቷል። እሺ አሁን ለምሳሌ እዚህ ጋር ስታዩ እዚህ ጋር እየሳሉት ያላችሁ ክርስቶስን እየሳሉ ኦኬ ያው እነዚህ ሉተሪያን እየሳሉ ነው። አሁን የተለያየ አይነት መልክ ይስላሉ። ኦኬ ለምሳሌ አሁን ቅድም እንደተባለው ዜዶ ምንም ችግር የለውም ለህፃናት ሲሆን ክርስቶስን እንደዚህ እንስለዋለን፣ በዚህ መልኩ እንስለዋለን ካለ ይሄ መልክ የክርስቶስ ነው እያለን ነው አይደለም እኮ ፕሊዝ። አንዳንዴ አይደለም አላልኩም። አሁን እኔ ታይም ነው ዜዶ ቆይ አልካላልኩም እኔ አልካላልኩም ይሄ መልክ የክርስቶስ ነው አልካላልኩም። ግን የተለያየ ሪፕሬዘንቴሽኖች ሲሳሉ ማርያም ለምሳሌ በብዙ የተሳለች ክርስቶስን በብዙ ይሳላል አልክ። አዎ ምክንያቱም ከመልኩ አይደለም ጉዳያችን መልእክቱ ምንድን ነው? መልእክቱ እንደሚያስተላልፈው አሁን በዚህ መልክ የሚስሉ አሉ፣ በተለያየ መልክ የሚስሉ አሉ። አሁን እዚህ ጋር ብናየው ዜዶ ይታይ ከሆነ ይሄ ቸርች ውስጥ ነው። ኦኬ ቸርች ውስጥ የሚያመልኩበት ውስጥ እየተቀመጠ ነው። ይሄ መቼም ይሄን ህፃናት ማስተማሪያ አትለኝም። ይሄው መስቀሉ አለ፣ እዚህ አልታሩ አለ። በየወንበሩ ላይ በሚያመልኩበት ቦታ ላይ ስዕላቱ እንደዚህ ያስቀምጣሉ፣ ዙሪያውን ማለት ነው። ኦኬ እንደዚህ ያስቀምጣሉ። መቼም በቸርች ውስጥ ጣዖት እያስቀመጡ አይደሉም። በዚህ ቸርች ውስጥ የተለያየ አይነት ጸሎትም አምልኮም ያቀርባሉ፣ የተለያየ ነገር ያቀርባሉ። ኦኬ ይሄ ገሌ ነው። ይሄው አሁን ለምሳሌ እስጢፋኖስ ይሄን ማን ነው? እስጢፋኖስ ነው። ይሄ እስጢፋኖስ መልኩ ነው እየተባለ አይደለም መቼም። ስለዚህ ስዕላቱ ካላቸው ከሚያስተላልፉ መልእክት አንጻር በተለያየ ቀለም በተለያየ መልክ ሊሳሉ ይችላሉ። የመልኩ ጉዳይ አይደለም ማለት ነው። ኦኬ ሌላው የሆነ የጠየቁ ላይ ደግሞ ልመልስ። እኛ ለስዕሉ ባለቤት አክብሮ እንሰጣለን። ለስዕሉ ባለቤት ለምሳሌ መጽሐፍ ቅዱስ አለ አይደል? ሊሆን መጽሐፍ ቅዱስን ሽንት ቤት ታስቀምጠዋለህ? ዜዶ ሽንት ቤት ታስቀምጠዋለህ መጽሐፍ ቅዱስን? በፍጹም ዜዶ ወይ ሽንት ቤት ታስቀምጠዋለህ መጽሐፍ ቅዱስን? እኔ መጽሐፍ ቅዱስን ሽንት ቤት እንትን ምናምን የሚለው ነገር ውስጥ አልገባም። መጽሐፍ ቅዱስን የትም ቦታ ላነበው እችላለሁ፣ ስልኬ ላይም ስላለ ማለት ነው።
እኔ በእጅ ስለምትይዝ መጽሐፍ ቅዱስ ነው የተናገርኩት። ኦኬ እሺ። መጽሐፍ ቅዱስን አክብረን ለይተን እናስቀምጠዋለን። አክብረን በተለየ ቦታ እናስቀምጠዋለን። እንዲሁም አንዳንዶቻችን እኮ አቅፈን ይዘነው ጸሎት እናደርጋለን አይደለ? መጽሐፍ ቅዱሱ ላይ ትልቅ የመስቀል ስዕል አለ። ኦኬ የክርስቶስን የተሰቀለበትን እንጨት ያየ ሰው አለ? ማን ነገረን መስቀል እንደዛ እንደሆነ? ሲጀመር ቀጥ ያለ እንጨት ከሆነስ መስቀል፣ ምክንያቱም ቀጥ ባለ እንጨት ክህደት የሚስሉ ስላሉ። ኦኬ መስቀል የተመሳቀለ እንጨት መሆኑን ማን ነገረን? መቼ አየን? ኦኬ የመጽሐፍ ቅዱሱን ትምህርት ይዘን ግን ክርስቶስ የተሰቀለበት ነው በየቸርቻቸው ያስቀምጣሉ። እኛ ደግሞ በቤተክርስቲያናችን በልብሶቻችን ላይ በጉላቱ ላይ እናደርጋለን። ኦኬ ስለዚህ ልክ በመስቀሉ ስግደት እናቀርባለን። እኛ ማንን እያሰብን? ኢየሱስ ክርስቶስን እያሰብን፣ ጉልበቱ ለኢየሱስ ክርስቶስም ስለሚንበረከክ፣ እግሮቹ በተሰቀሉበት በቆሙበት ቦታ ስለምንሰግድ፣ ለክርስቶስ ለአምላካችን በአይነ ልቦናችን ሆነን በመንፈሳዊ መነጽርና ልብ አይን ሆነን ዮኒ ኢየሱስ ክርስቶስን እያየን በመስቀሉ ላይ ለክርስቶስ በመስቀሉ ላይ የተደረገው ክብር እንሰጣለን። አምልኮ እናቀርብ ለክርስቶስ። የቅዱሳኑ ስልፊት ጸሎት ታደርጋላችሁ? አሁን እናደርጋለን። ለምን? እኛና ቅዱሳን ሙታን አይደሉም። እኛ የሙታን አምላክ የለንም። የእኛ አምላክ የሙታን አምላክ አይደለም። ኦኬ ቅዱሳን ሕያዋን ናቸው። ቅዱስ ጳውሎስ እንደነገረን እኛና ቅዱሳን በክርስቶስ አካል ላይ ያለን ብልቶች ነን። ስለዚህ በእኛና በቅዱሳን መካከል ኮሚኒኬሽን አለ። ምን ስላለ? ክርስቶስ አጋጥሞ ስለያዘን። ስለዚህ በአይነ ልቦናችን ሆነን የቅዱሳኑ ህብረት ልክ ቅዱስ ጳውሎስ እንዳለው ዮኒ በዕብራውያን መልእክቱ ላይ እንደ ደመና በዙሪያችን የከበሉ ቅዱሳን አሉ። የት አለ? አይተናቸዋል እንዴ? በዓይናችን አይደለም፣ ግን በመንፈሳዊ ዓለም በመንፈሳዊያን ቅዱሳን በዙሪያችን አሉ። በክርስቶስ አካል ያለን ብልቶች ስለሆነ ያንን አስበን በቅዱሱ ፊት ጸሎታችንን እናቀርባ። በጸሎት አስበኝ እንላለን። መተሳሰብ በብልቶች መካከል ክርስቲያናዊ ስለሆነ የሙታን አምላክ ስለሌለን። ኦኬ ስለዚህ ስዕላቱ ፊት ጸሎት ስናቀርብ ዮኒ አንደኛ ለስዕሉ ባለቤት ነው። ስዕሉን ባለቤት እያሰብን ቃል ኪዳኑን የተሰጠውን ጸጋ እግዚአብሔር ክብር የገለጠበትን እያሰብን ለስዕሉ ባለቤት አክብሮ እንሰጣለን። ኦኬ ሻማ የምናበራበት ተነስቷል። ማጠቃለያ ሻማ የምናበራበት ትልቅ ምሳሌው ምንድን ነው? ኦኬ ሻማ የሚበራበት ምክንያቱ ምንድን ነው? ሻማ የምናበራበት ምክንያት መብራት ስለሌለ አይደለም። ቦግ ባለ መብራት መካከል ነው አይደል ሻማ የምናበራው? ወይ ለመውቀት አይደለም፣ ወይ መብራት ስለጠፋ አይደለም። ሻማ የምናበራበት ምክንያት እናንተ ቅዱሳን የዓለም ብርሃን የሆናችሁ ቅዱሳን፣ ምክንያቱም ክርስቶስ የዓለም ብርሃን ናችሁ ስላለ እናንተ የዓለም ብርሃን የሆናችሁ እናንተ መከራ ሕማም ተቀብላችሁ ክርስቶስን ያሳያችሁ እውነተኛው ብርሃን ያሳያችሁ። ክርስቶስ እውነተኛው ብርሃን ነው። በፀሐይ ላይ ሻማ ብታበራ ፀሐይዋ ብርሃኗ አትከለክላትም። ክርስቶስ ፀሐይ ነው። ቅዱሳኑ ደግሞ በክርስቶስ ያሬድ ያስረዘምክብኝ በጣም ትንሽ አንተም ትንፋሽ እየሰበሰብክ አንተም አይ እኔ ብዙ እዚህ ያስቀመጥከኝ። እሺ ትንፋሽ ሰብሰብ ያደርግ ሆን እየከፋ አድርገኝ። እኔ አንዴ ደግሞ እሱ ትንፋሽ ይሰብስብ አንዴ። መቼ ጨረስኩኝ? ትንፋሽ ሰብስብ ሊትራሊ 10 ደቂቃ አወራ። እሺ ሊትራሊ ግን 10 ደቂቃ ነው ያወራው። እሺ ደቂቃ ተይዞልናል። ዜዶ እኔ ፌር ሆኜ ወዲያው ነው የሰጠው። አንተ ግን 10 ደቂቃ አወራ ነው የምልህ። ስለዚህ ዮኒ ልጠየቀው የመለስክ ያሉት እኮ። እሺ ቀጥል። እሺ የሻማውን ጨርስና ያሬዶ ጥሩ። ስለዚህ የቅዱሳኑን ነገር ስንናገር በብርሃን መሆናቸውን ለማሳየት ያንን እናደርጋለን። ኦኬ ሶ በቤተክርስቲያናችን እያንዳንዱ የምናደርገውን ምሳሌ አለው። ዮኒ ሪፕሬዘንቴሽን አለው። መንፈሳዊ ነገር እንድናስብ ነው ሁሉ ነገር የሚሆነው። አራመዳችን፣ አላበሳችን፣ በቤተክርስቲያን ያለው ስርዓት ሁሉ ስርዓተ ቤተክርስቲያን። እኛ ስርዓት ያለን ሰዎች ነን። ኦኬ የስዕላት በኒቂያ ጉባኤ ላይ ያለውን አንድ እሱን ላሳይና አልጨርስ። በኒቂያ ጉባኤ ላይ ይኸው ይሄ ሰከንድ ካውንስል ኦፍ ናይሲያ ጉባኤ ላይ ስለ ስዕላት ምን ተቀምጧል የሚለው በ787 የተደረገ ጉባኤ የአባቶቻችን ጉባኤ ላይ ይህን ጉባኤ እኛ እንቀበላለን። ምክንያቱም በሐዋርያ ቀብሎች ስለምናምን ምን ይላል? therefore all those who are dare to think or teach anything different about icons or who follow the accursed heretics in rejecting ecclesiastical traditions or who spurn anything interested to the church, whether it be the gospel of the figure of the cross or any example of representational art of any martyr's holy relic, or who fabricate prevented any evil prejudice against cherishing any of the lawful traditions of the Catholic Church እያለ ረጅም ነው። ኤኒዌይስ ስዕላትን የሚቃወሙ ስዕላትን
ጣዖት ናቸው የሚሉት እንደዚህ ሄዱ ያሉትን አባቶቻችን በ787 በተደረጉ ጉባኤ ምን ብለዋል? አናቴማ አውግዘዋል። ስዕላት ምን ስለሆኑ? የእግዚአብሔርን ክብር የሚገልጡ ስለሆኑ። ስዕላት ምን ስለሆኑ? መንፈሳዊ ስለሆኑ። ስዕላት ምን ስለሆኑ? ሪፕሬዘንቴሽን ስለሆኑ፣ ወካዮች ስለሆኑ፣ እገሌ ነው እያልን ሲሆን ወካይ ስለሆኑ እና በጉባኤም እንኳን ስለ ስዕላት የተፈቀደ ነው የተቀመጠው ለማለት ነው። እግዚአብሔር ይስጥልኝ። እሺ ቴንኪው ተባረከ ያሬድ። እሺ ወንጌላውያን አማኞች ሌላ ነገር አጻፉ። ለስዕል መስገድ ለጣዖት መስገድ ነው የሚለውን ሀሳብ አስቀምጡ ከፈለጋችሁ። ከዚህ ውጭ ግን ሌላ ነገር አታርጉ። እያየሁ ስለሆነ አንዳንዶችን አንድ ነገር ብቻ ወንድማችን ጆ ዮኒዬ እንዴት አድርጎ ይሄንን እንዳስቀመጠው ለስዕል መስገድ ተመልከቱ። ምርጥ ንግግር ስሙ። ታች የኔ ይቅር የእናንተ ይሻላል። ሲወያዩ እሱ እኔ ምንም መናገር አያስፈልገኝም። የሆነ እዚህ ጋር ያስቀምጥ ከሆን ስንስማው ችግር የለም። ዮዬ በእኔ ይሁንብህ። የእኔ ስለሆነ እኮ አይደለም ችግር የለውም። ዮ እያብራራህልን ብትሄድ ክፍሎቹ ከእኔ በቀር ሌሎች አማልክት አይሁኑ እያለ አይደለም የሚመጣ እሱን እያብራራኸው ምን ማለት እንደሆነ ብታብራራለን። ከእኔ በቀር ሌሎች ሌላውን እንዳታመልክ ነው። ሌላ ምንም ታምር የለውም። ግልጽ ንግግር መስሎኝ ሌላ ምንም አይነት አማልክት እንዳይኖሩ ሌላ አታምልክ ምትበላ አይደለም አምላክ ናቸው ብላ አታምልካቸው ምናምን ነው። ይሄ ግልጽ ነው። ኤቭሪባዲ ነው እኮ አምላክ አትበሏቸው አይደለ እያለ ያለው። አዎ ከእኔ እሱን ነው የሚለው። የተቀረጸውንም ምስል ለአንተ አታደርግ። ማንኛውንም የተቀረጸ ነው የሚለው ምስል ለአንተ አታደርግ። ለሌላውም ብለህ የምትሰግድለት ምንም አይነት ምስል እንዳይኖር እያለ ነው የሚናገር። በነገራችን ላይ እዚህ ጋር አንድ ነገር ልበል ሄዶ የእኔ ጉዳይ ስለሆነ ማለት ነው ወይ የእኔ ጉዳይ ስለሆነ ምን ልበል መሰለህ፣ እኔ በመጀመሪያ ደረጃ ወንጌል አይደለሁም፣ ፓስተር አይደለሁም፣ ዲያቆን አይደለሁም፣ ምን አይደለሁም። ገባ? እኔ ሀሳብ የገለጥኩት እንጂ በወንጌል አሁን አንተ ራሱ ስትለኝ ቅድም ዲኖሚኔሽን የት ነው ስትለኝ አየር ላይ ነኝ ያልኩ ሰው እኔ የተናገርኩትን ወስደ አምነ ከተቀበልከው ናው ያንተ ነው ችግሩ እንጂ እኔ ችግር አይደለም። ችግር የለውም። አንተ የተናገርከው በጣም ፐርፌክት ስለሆነ ችግር የለውም። ስማው። ስለዚህ ተቀብለኛል ማለት ነው። ፐርፌክት ነው። ስማው አንዴ በሚጠሉኝ እስከ 3ኛ እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ። ቀናተኛ አምላክ ነኝ። ስሙት እና ይላል የእግዚአብሔርም የአምላክ ስም በከንቱ አትጥራ፣ እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና ይላል። ስለዚህ አሁን የምጠይቅ ጥያቄን ምንድን ነው? ለምሳሌ የክብር ስግደት ተብሎ ስዕሎች አምጥተህ በክብር ልውሰድልን፣ በክብር የአምልኮ አይሆን ለማንኛውም ለተቀረጸ ነገር አትስገድ ብሏል። ለማንኛውም ለክብር አይል፣ ለዚህ ቦታ አይል፣ ለዚህ ቦታ አይል፣ ለማንኛውም የተቀረጸ ነገር ምን ይላል? አትስገድ። በቃ ለክብርም እኔ ይቅርብኝ። በቃ ጨርሻለሁ። ዮዬ አንተ በዚሁ ቀጥል። ይሄንን አቋምህን ጆዬም ያዝና ቀጥል። መጽሐፍ ቅዱስ የሚለው ይሄንን ስለሆነ ጨርሻለሁ። ጌታ ኢየሱስ ዘመናችሁን ይባርክ። መልካም ምሽት፣ መልካም ጊዜ ይሆንላችሁ። ተባረኩ። ጥያቄ አለኝ። ከአንተ ጋማ ትንሽ በቃ ጨረስኩ። እኔ አሁን ማነው የጽድቅ ስራ የጥምቀት ስራ ሳይሰጥ አጽድቋቸዋል። ይህ በደንብ አድርጎ ግልጽ ነው። በቃ በእምነት ብቻ የሚለውን እንትን የሚያጠናክርን ሐዋርያቶቹ ጥምቀት ሳይጀመር ደቀ መዛሙርት ሆነዋል። አለቀ በቃ። ከዛ በኋላ ነው የጥምቀት እንትን የተሰጠው። ምን መሰለህ ፍቅርዬ ምን መሰለህ ሀሳባችን እዚህኛው ላይ ብቻ ለማድረግ አሁን የዛሬ ውይይት ላይ የሚገርምህ ነገር በየትኛው መልኩ የስዕል አምልኮን ቬኔሬሽን ኦፍ አይከንስ ማለት ነው ምንም አይነት መጽሐፍ ቅዱሳዊ ማስረጃ ሊመጣለት የማይችል ነገር ነው። በነገራችን ላይ ምንም አይነት አንድ እኮ ነው የጠየኳቸው። በነገራችን ላይ አንድ ነው ያልኳቸው። አንድ ጥቅስ ካለ አልኩት ደምረው ያው በዝረራ ነው እሱ እንትን ሲል እኮ ነው ያኛው ዘሎ የገባው። ደምረው ምንም ዜሮ ነው ያየሁት ዛሬ ማለት ነው። የእሱን የቀዳችሁ ሰዎች መቼም የእሱን ለነገሩ የዮኒ እንትን ላይ የሚለጥፉ ሰዎች ስላሉ ማየታችን አይቀርም ነገር እና የደምረውን ሂዱና ተመልሳችሁ ይዩት። በቃ ዜሮ ነበር ማለት ነው። ዜሮ ነበር የሱ። እንደውም ይሄኛው ትንሽ አለ አይደለም በዘዳግም ላይ ያለውን እንትኖች
አንዳንድ ነገሮች አንስቶ እንትን ለማድረግ ሞክሯል። ይሄኛው ማለት ነው። ይሄኛው ያው ይችላል ያሬድ ማጣመም ስለሚችል ማለት እውነት ለመናገር ማጣመም ይችላል። ዮሐንስ ራእይን እኮ የጠቀሰ እኮ ነው ምዕራፍ 4 ስዕልን ለማስረዳት ዮሐንስ ራእይ ላይ ሄዶ እኮ የጠቀሰ ሰው ነው። መልኮቹን ደግሞ ጠይቀ ያሳቀኝ ነገር ምንድነው? ምን ይላል እንዴ? በቃ ሙሴን መጠየቅ ነው። በቃ ኪሩቤል በጊዜው እግዚአብሔር የገለጠለትን ስሏል። በቃ ምን እንድለው እንደፈለገ ምን አላውቅም። ነው እንጠይቀዋለን ሙሴ አልኩ። ምን አይነት አድርገን እንደሳልከው አልኩት። አስቀኝ ነው ብቻ። እሺ ወንድሜ ሚኪ ሰላም አንተ የሆነ ወንድሜ ዜድን ሰላም ነው። እሺ ወንድምነት ተባረክ። እኔ እኮ እንቅልፍ ሊሆኝ ማታ መሸንና ልክ ዝም ቤት ስልክ ስከፍት ለካ እያወራችሁ ገርሞኝ ነበረ። በስተመጨረሻ ላይ የሰማሁት ብቻ ጌታ ይባርክ። ገርም ነው በእውነት በቃ ማለት ሪባትል ራሱ ማይፈልግ ነገር አንተ በቃ በሚገርም ሁኔታ ነው ዳመረው ብቻ ሳይሆን ምንም እሱስ ቢሆን እኮ ምንም ሊያመጣ የቻለው ነገር የለም። ከራስ ፐርስፔክሽን እና ከዚህ ከባይብሊካል ውጭ በሆነው ሀሳብ ነው እንጂ እኮ እያለ ያለው ያው እንግዲህ መጽሐፍ ቅዱስ ሊቆሙ ሊያወራ አይችልም። በዚህ ጉዳይ በመጽሐፍ ቅዱስ ፊትን ሊቆም አይችልም። እንኳን መዝሙረ ዳዊት መዝሙር አይደለም ማንም ቢሆን የትኛውም ኦርቶዶክስ የታወቀ ነው። እና የማይመለሱ ጥያቄዎች እንግዲህ አሉ። እንግዲህ አንድ አካል ሁለት ባህሪ፣ አንድ አካል አንድ ባህሪ፣ ይሄ ዘመናት ልዩነታቸው ነው። ይሄም አንድ የቤት ስራ ነው የነሱ። ኢየሱስ በስጋው ፍጡር ነው ይባላል የሚሉ አሉ። ከነሱ መካከል አይደለምም ፍጡር አይደለም የሚሉም አሉ። ይህም የቤት ስራቸው ነው። ቤተክርስቲያን አፈለብልናትም ይላል ማለት ተሳሳታለችም አትሳሳትም የሚሉ እዛው በእነሱ መካከል ናቸው። ማርያም ጥንት አንብሶ አለባት የሚላለ የሆነ ጎራ የለባትም የሚላለ። ስለዚህ አሁን ሰሞኑን የጀመሯት ነገር አለ አይተህ ከሆነ ባኬንደ ፎርስ እዛው እርስ በርስ እናባላለን ያሉ ነው። እንግዲህ 4 ፒላር የሆኑ ነገሮች አሉ። ይሄ መጀመሪያ ይፍቱና ወደኛ ይመጣሉ። አሁን የምናነሳውን ነገሮች ልንገርህ። አሁን ሰሞኑን እነሱ የሚመልሱትን ነገሮች በአጭር ቃል ላስቀምጥላቸው ሚኪዬ። ምናልባት እንደዚህ ውይይቶች ላይ መጀመሪያ እኔን የሳቡኝ በነገራችን ላይ ለሌላ ሀሳብ ነው፣ ግን የሆነች እንትን አድርጌ ነው ወደዚህ የገባ ነው ማለት ነው። እና የምናነሳላቸው ሀሳቦች አሉ ከዚህ በኋላ። ለምሳሌ የኦርቶዶክሳውያን አሁን የሚያደርጉት ፕራክቲሶች ፈጽሞ መጽሐፍ ቅዱሳዊ አይደሉም። ለምሳሌ ቅድም ያነሳሁላቸውን የመጀመሪያዎቹን እዚህ ላይ በኖት ስለያዝኳቸው ቶሎ ብዬ ቅድም እንትን እያረኩ ነበር እና እሱን መናገር እንችላለን። ለምሳሌ ቬኔሬሽን ኦፍ አይከንስ በጭራሽ መጽሐፍ ቅዱሳዊ ላያደርጉት የማይችሉት ነገር ነው። ማለት መሳም፣ በስዕል ፊት ሰግዶ መጸለይ፣ እነሱን መለማመጥ፣ ወደ እነሱ መጸለይ መጽሐፍ ቅዱሳዊ አይደለም። እነሱ የሐዋርያት አሁን ትልቁ የኛ ክርክራችን የሚቆመው ማን ነው? ሄዶ ፒን ፖይንት የሚያደርገው የት ጋ ነው ካላችሁ፣ እነሱ የሚሉት የሐዋርያትን ትምህርት ይዘናል ነው። እኛንን የሐዋርያትን ትምህርት በቅብብሎች የያዝነው ነው። ኦኬ፣ የሐዋርያት መጽሐፍ ትምህርት ከሆነ ጳውሎስ የጻፈው ጴጥሮስ የጻፈው መሆን አለበት፣ ዮሐንስ የጻፈው መሆን አለበት። ስለዚህ አሳዩን ነው። ለስዕል የሰገደ አንድ ሐዋርያ ካለ እዚህ ቤተክርስቲያኖቻችንን ጨምረን እኔ ኃላፊነት ወስዳለሁ አብረን እንድንሰግድ ከእናንተ ጋር ማለት ነው። ስለዚህ እሱን ታሳዩናላችሁ ማለት። ሁለተኛ የመጀመሪያው ቬኔሬሽን ኦፍ አይከን የሚለው። ሁለተኛ የጠየኳቸው ቀጥታ ቅድም ደሜን የጠየቁት ወደ መላእክት ወደ ማርያም ወደ ቅዱሳ ወደሚባሉ ወደ መላእክ የጸለየ አንድ ሐዋርያ ካገኛችሁ እኔ ዛሬ አብሬ ጸልያለሁ። ችግር የለብኝም። ኦኬ። ሶስተኛ በነገራችን ላይ በጥንቷ ቤተክርስቲያን የጌታ እራት ወገኖች ወይ ቁጭ ተብሎ የሚበላ ምግብ ነው የሚበላ። እራት ማለት ሊትራሊ በጠረጴዛ ላይ ያለ ምግብ ነው። አንስተህ ምግብ ነው የምትበላው። የምትጠጣው መጠጥ ከዛ የሚቀርብ ነው። የሐዋርያት ስራ መመልከት ትችላላችሁ። የአንደኛ ቆሮንቶስ መጽሐፍ ምዕራፍ 10 እና 11 በደንብ መመልከት ትችላላችሁ። መቼ ነው የመጣው? እቺ ካህኑ ቄሱ ወይም ካህኑ ይዞ አፍ ውስጥ እንደዚህ የሚከታትና እንትኗን አፍ ውስጥ የሚከትል መቼ ነው የመጣው ከተባለ ዴቨሎፕድ የሆነው ማለትም ምን ማለት ነው? ስትራክቸራል በሆነ ወይ ዴቨሎፕድ የሆነ መቼ ነው ካልከኝ በ4ኛው ክፍለ ዘመን በዮሐንስ አፈወርቅ አማካኝነት ነው። መጀመሪያ አንዳንድ ፕራክቲሶች መጡ። ከዛስ በዮሐንስ አፈወርቅ ሊትራሊ ምን ተደረገ? ስርዓት እንዲህ ተደረገ ማለት ነው። ከዛ በፊት በነበረው
አንድም የታሪክ ማስረጃ የለም። እራት ምግብ ቁጭ ብሎ በጠረጴዛ ላይ ምግብ ከመብላት ህብረት ለዚህ ነው ጳውሎስ ምንድን ነው የሚለው? ህብረት እያደረግን አይደል ወይ? ከጌታ ጋር ህብረት ነው የምናደርገው። እንደውም እኮ ጳውሎስ እኮ አንደኛ ቆሮንቶስ ምዕራፍ 11 እኮ በጣም የሚናደድባቸው ነገር ምንድን ነው? ሌሎቹ ሀብታም የሆኑት የበለጠ የተሻለ የሚሉትን ምግብ ይዘው ይመጣሉ። በእኛ ባህል ለምሳሌ ቁርጥ ምናምን እንደምንለው ማለት ነው ይዞ ይመጡና ቴብል ለዩ ማለት ነው። ቴብል ለይተው ታሪክ እንደሚያስችለው ቴብል ለዩና ምን ማድረግ ጀመሩ? እነዛ ቁርጥ ሲበሉ እነዚኞቹ ምን ማድረግ ጀመሩ? እነዚኞቹ ደግሞ ቆሎ የሌላቸው ደግሞ ጥግ ላይ ቁጭ ብለው ያያሉ ማለት ነው። ስለዚህ ለዩ ማለት ነው። ስለዚህ ምን አለ? እንዴት ከጌታ ማዕድ መለያየት የሚለው እሱ ነው። እንዴት በመካከላችሁ መለያየት አለ? አብራችሁ እንድትበሉ አይደለ? ህብረት እያደረጋችሁ አይደለ እንዴ? እሱማ ካልሆነ አንተ ይዘህ የመጣውን ምግብ ለምን ቤትህ አትበላውም ነበረ ነው የሚለው። ለምን ቤትህ አትበላም? ለምንድን ነው ይዘህ መጥተህ እዚህ ተለይተህ ቁጭ ብለህ አንተ ቁርጥ ስትበላ ወንድምህ ግን ይዟት የመጣውን ያችን እንትን የሚበላ ለምንድን ነው? ጥያቄው ይሄ ነበር። ስለዚህ ሊተርጂካል የሆነው ስትራክቸር በሆነ ወይ የነበረው የለም። አራተኛ ጥያቄ ለምሳሌ ይሄ አይኮኖስታቲስ የሚሉት ምን ማለት ነው? አሁን እነሱ ታቦት በሚሉት ማለት ታቦት አሁን በኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦት የሚባለው አለ። በታቦቱና በሰዎቹ መካከል በምዕመኑ መካከል ኃይለኛ ምን አለ? ግድግዳ አለ ማለት በስዕል በምናምን የተደረገ ግድግዳ መሸፈኛ አለ። የትኛዋ የቤተክርስቲያን ታሪክ ነው የእሱ አይነት የአምልኮ ስርዓት ያላት? አይኮኖስታሲስ የላቸው። ማስረጃ ማቅረብ የሚችሉት አለም። ይሄ የመጣው መቼ ነው ካልከኝ የፈርስት ሴንቸሪ ጭራሽ ሴንቸሪ የነበሩ ክርስቲያኖች ጭራሽ የማያውቁት ከ3ኛው ክፍለ ዘመን ጀምሮ የመጣ በቤተ ክርስቲያን ላይ ምን የተባለ የተጫነ የሰው ትምህርት ነው። የሰው ትምህርት ማምጣት የማይችሉት ማለት ነው። ማምጣት የማይችሉት። ስለዚህ ገና ብዙ 10 ጥያቄ ነው መቼም ቢሆን መመለስ የማይችሏቸው ጥያቄዎች። ቀጥል ሚኪዬ። ያ ዜዲ ተባረክ። ሲጀመር ከሆን እኛ በአፖስትሊክ ሴክሽን ከተካሄደ ራሱ እኮ አፖስትሊክ ሴክሽን አልነበረ እኮ እኛ የምናስተምረው ሲጀመር እነሱ እንደሚሉት አይደለም። እና ከ300 ከዛ በኋላ የተፈጠሩ ነገሮች እንግዲህ አሁን ምን አለ መሰለህ፣ አሁን አንዳንዶቹን በደንብ ስረዳው ወደ ሚዲያ ከመጣው በኋላ ቸርች ፋዘርስ የሚባሉ ሰዎች ዮሐንስ አፈወርቄ፣ ኢራኒስ፣ ሌሎችም ሪፎርምዶችም ምናምን ልክ እንደ እግዚአብሔር ቃል እየታዩ ያለበት ዘመን ነው። እና ትንሽ እሱ ነገር ትንሽ መስተካከል ቢችል ማለት በቃ የሆነ አባት አለ አይደለ በ450 በ300 በቃ እንደ እግዚአብሔር ቃል የመቀበል አይነት ነገሮች አሉ ማለት ጳውሎስ ምን ብሏል ብሎ ራሱ ያን አባት የመመዘን ስራ የተሰራ አይደለም። ትውልዱ በጣም የሰው ኮመንተሪ ለመሰፋቱን ማየው ኦኬ፣ በጣም እኮ መቀበል ጥሩ ነው። ዮሐንስ አፈወርቄ በጣም ትልቅ ስራ ሰርቷል። እነዚህ እንግዲህ ግንስ ጳውሎስ ምን ብሏል የሚለው እንዴት ትውልዱ ሪፈር አያደርግም? እና የሁሉም አባት መጽሐፍ ቅዱስ እንደሆነ ቢታይና ከዛ በኋላ ደግሞ ወደ አባቶች ቢመጣ አግሪ ማድረግ ያለብን አግሪ ብናደረግ መጣል ያለበት ተጥሏል። ሲጀመር በዘመናት መካከል ሁሉም እኮ ጸድቆ አልቀጠለም ሲጀመርና ሁሉም እየተሻሻለ ሞደርን እየተደረገ ነው የመጣው። ቆይ ጨርስና ትገባለህ። ላወራ ስላልሆነ ወደ ስራ አንድ መልእክት ብቻ ሰጥቼ ልወርድ ነው። ድራይቭ እያደረኩ ስለሆነ ትሬን ስለሆነ ሰውም ስላለ ሪስክ አልወስድም። ድምፅ ሰማ ነበረ እና 2ኛ ነገሥት 18:4 አንብብልን። እሱ በጣም እንደው የሙሴን የነሐሱን እባብ ንጉሱ አቀለጠውና አጠፋው ይላል ሲያጤኑለት። አሁን ጣዖት የሚሆነው እኮ ፕሮቶኮል እኮ ይጤንለታል፣ ያመሰግኑታል፣ ይዘመርለታል። ያሻገረ የሙሴ ነሐስ እባብ ነው ብሎ አጤኑለት፣ ሰገዱለት፣ ፕሮቶኮሉን ይሞሉታል። አሁን እሱን እንድታነብ ከውስጥም ጽፌልህ ነበርና እሱን ምን ነበር ያልከኝ? ሶሪ አንተ ላይ ስለነበርኩኝ 2ኛ ነገሥት 18 እወርዳለሁ። ምናልባት 17 ያልከኝ 18:4 ጀምረው 18:4 እሺ ወርጃለሁ። እሺ ወንድሜ ተባረክ። ኦኬ በኮረብታም ያሉትን መስገጃዎች አስወገደ፣ ሐውልቶችንም ቀለጣጠመ፣ የማምለኪያ አጸዶችንም ቆረጠ። የእስራኤል ልጆች እስከዚህ ዘመን ድረስ ያጥኑለት ነበርና ሙሴ የሰራውን የናሱን እባብ ሰባበረ፣ ስሙንም ነሁሽታ ብሎ ጠራው ይላል። አልቋል፣ አለቀ። በቃ እውነቴን ነው። በቃ ያም ራሱ የለም ማለት ነው። በአጭር ቃል ያም ራሱ የለም።
እንኳን ሌላ ሊሰራ ደም ያም ራሱ የለም። አለቀ በቃ። ጌታ ይባርክህ ወንድምነት። ቀጥሎ እንደ ሚቄ። እሺ ዜዴ ያወራ ብዬ ነው እና እኔ እንጃ አባቶች አይቀበሉም ይላሉ። አሁን ያለው የትምህርት ኳሊቲ እኮ እንደውም እኮ አፖስቶሊክ ሴሴሽን እኮ ያለው ፕሮቴስታንት ጋር ነው። ባይዘው የዘመን ጉዳይ አይደለም። አሁን ሐዋርያት ያስተማሩትን ትምህርት ይዞ የመገኘት ጉዳይ ስለሆነ እና በጣም በሚገርም ሁኔታ ነው እንትን ያለውና አባት እንደ 67ኛ መጽሐፍ የሚታይበት ዘመን ነው እና በጣም ገርሞኛል። እና በቃ የሆነ ዮሐንስ አፈወርቅ ያለ ማለት በቃ ከጳውሎስ በላይ ነው በዚህ ተቀባይነት ያለው በዚህ ጊዜ ጳውሎስን ከመስማት ዮሐንስ አፈወርቅን መስማት ይበልጥባቸዋል ለብዙዎች። እና እንደዚህ አይነት ነገሮች ቢስተካከሉ ጥሩ ነው። ደግሞ ኳስ ወደ መሬት አድርገን ወደ እነሱ እናዞራለን። ምንድን ነው የሚዞረው? አሁን ቢያንስ አንተ 4 ጥያቄ አንስታል፣ እኔ ቢያንስ 4 ጥያቄ አንስቻለሁ። እነዚህ ደግሞ ፋንዳሜንታል ናቸው። ባይዘዌ በሁለቱ ኦርቶዶክስ ተዋሕዶ ራሱ ያልተፈቱ ናቸው። አንድ ባህሪ አንድ አካል፣ ሁለት ባህሪ አንድ አካል። እኔ በዚህ አጋጣሚ መለስባሉ መሰለ ዜዴ ነው ሁለት ባህሪ በአንድ አካል ፍጹም ሰው ፍጹም አምላክ ካልተባለ እኔ አማላጅነት ሊቀ ክህነት ከተካደ የስላሴ ትምህርታቸው ዲቦሽ ሆነ ብዬ ነው የማምነው። ባይዘ ለምን ፍጹም ሰውነቱ ይካዳል ሊቀ ክህነቱ ከሌለ። ስለዚህ ትሪኒቲ ላይ ስንመጣ ራሱ ይሄ አሁን ተስፋዬ ሮበርሌም ሲል ሰምታል ሰሞኑ በፋንዳሜንታል ኢንሴንሻል በሆኑ ነገሮች የሚባለው ጉዳይ አማላጅ ሊቀ ካህን አይደለም ከተባለ ሰውነት የተካደ ነው። ስለዚህ ኦርቶዶክስም ካቶሊክም እዚህ ጉዳይ ላይ በቃ ስላሴ ፈርሷል። ባይዞ ሊቀ ክህነቱ ከተካደ ማለት ነው። በጣም አርቲኩሌት ተደርጎ መሰራት ያለበት ጉዳይ ነው። ከዛ ባለፈ ፈለገ የሚባለው ልጅ ብታገኘው ማለት እዚህ በጣም ስዕላት ላይ ምናምን ቀኑን ሙሉ በቃ ያልጠቅም ሁሌ የሚከፍተው እሱ ልጅ ነውና ፈለገም ብታገኘው ብዬ አስባለሁ። እዚህ ላይ ፈለገ አትናቴዎስ የሚባል እሱ ፈለገ አትናቴዎስ እንኳን እሱ ኦልሬዲ በወንድማችን ኤርሚ ተመቷል። እሱ ይበቀዋል። አሁን እስካሁን የሆነው ይበቀዋል። እና በነገራችን ላይ ዋናው የከፈትኩት ነገር ወገኖች በጣም ጌታ ይባርካቸው። እኔ አሁን ምንድነው መሰላችሁ ያየሁት፣ አሁን ዛሬ ያየሁት ምንድን ነው ከታች ይውላችሁ። ለዛ ነው በጣም እኛም ስራ መስራት አለብን፣ እውነት ለመናገር ማለት ነው። አሁን ከላይ ሰዎች ሲታገሉ ከታች እናንተ ማገዝ አለ። በጣም ደግሞ እርግጠኛ ነኝ በጣም ብዙ ወንድሞች እህቶች እንደነበራቸው፣ ግን እንትኖችን ማድረግ ለምሳሌ አሁን እነሱ አይታችሁ ከሆነ ስለሱ እዛች ቦታ ላይ አይታችሁ ከሆነ 1200 ምናምን የሚለው እኮ አንዷን ኮሜንት ይወስዱና ይደጋግሟታል ማለት ነው። እና ከታችም ከላይም እነሱ ናቸው የሚያደርጉት። የኛዎቹ ጸጥ ነው የምንለው። ለዛ ነው ቅድም መጨረሻ አካባቢ እንደውም ታስታውሱ እንደሆነ ለስዕል መስገድ ጣዖት ማምለክ ነው ብላችሁ ጻፉ ያልኩት ለዛ ነው። እና በተቻለ መጠን እናንተ ለነሱ መልስ መስጠት ሳይሆን ቶሎ ብለን ማለት ነው። እኛ ሁሌ ማድረግ ያለብን ወንድሞች እንደዚህ በሚያደርጉ ጊዜ እኛም እንደማድረግ ያለብን የሆነች ነገር እንደዚህ አይነት ነገር ቶሎ ብለን ክሬቲቭ ሆነን አንድ ወርድ ያ ነገር በሚወራው ነገር ላይ አንድ ወርድ አምጥተን እኛም መቀጥቀጥ ነው ያለብን። አያችሁ ሰዎች ክሊክ ያደርግ። ለምሳሌ አሁን እዚህ መካከል እስቲ ደጋግመው ኮሜንት በመጻፋቸው አይምሯችሁ ውስጥ ያለ አንድ ነገር እስቲ ጻፉልኝ። እዚህ ጋር እስቲ ደጋግመው ዝም ብላችሁ መግቢያውን ብቻ ጻፉልኝ። ደጋግመው እነሱ በመጻፋቸው አይምሯችሁ ውስጥ የቀረ አንድ ነገር ጻፉልኝ። እስቲ አሁን ተመልከቱ። አሁን የምትሉትን ነገር ልስማ ከእናንተ። የመጀመሪያውን ፊደል ብቻ ጻፉልኝ ከፈልጋችሁ፣ ከዛ እኔ ሞላዋለሁ። እነሱ ደጋግመው እነሱ ኑ በብርሃኑ ተመላለሱ። የስ አየህ፣ ደጋግመው ስላለው አይምሯችሁን እስከተዋል። አያችሁ። ስለዚህ በተቻለ መጠን እናንተ ምን ማድረግ ነው ያለባችሁ? ልክ እንደዚህ አይነት ነገር እኛም ጋር ስትሆኑ፣ ለምሳሌ እኔ እየተከራከርኩ ያለሁት ለስዕል መስገድ ጣዖት ነው ብዬ የሆነች ነገር ተናግር ያለውን አንድ ሰው ቶሎ ብሎ ያችን ክሬት አድርጎ የሆነች ነገር አድርጎ ብታደርጉ እነሱ የፈለጉትን ያድርጉ። እኛም በዚህ በኩል ሌላ ጽሁፍ ከመጻፍ ለሌሎች መልስ ከመስጠት ያንን ብናደርግ አያችሁ፣ አንደኛ የእነሱንም ስድብ እንቀንሳለን። እኛም እነሱ ሲሳደቡ እኛም ለእነሱ መልስ ለመስጠት የማይሆን ነገር ውስጥ አንገባምና እሷን ስላየሁኝ እንደው የከፈትኩትም ዋና ዓላማዬ እሱን አድርጌ ነው። በተቻለ መጠን የእኛን ልጆች አላየውም ታች ኮሜንት ስታደርጉ። እኔ ደግሞ ኮሜንት ማየት ይችላሉ አንዳንዴ እና እንደው ብታደርጉ ብዬ ስጠብቅ ጥሩ ነገር አላየውም ከኛ ማለት ነው። እንደው እንደዚህ በቃ ኦርጋናይዝድ የሆነ ነገር ላጥ አድርጎ አንድ ሰው ተያይተን ማድረግ አልቻለም እና እሱም ብናደርግ ለኔክስት ታይም ጥሩ ነው ብዬ አስባለሁ። ጌታ ኢየሱስ ይባርካቸው። እሷን ብቻ ሀሳብ ለመስጠት ነው የመጣሁት። በተረፈ በእውነት ለመናገር እዛ አሁን የምናየው ነገ ለማየት ቸኩያለሁ። ለማየት ምን ማለቴ ነው?
እነዛን አራት ጥያቄዎችን የለኝም ማለት እኛ መጽሐፍ ቅዱስ ብቻ አንልም። እኛ መጽሐፍ ቅዱስ ብቻ አንልም። እኛ መጽሐፍ ቅዱስ ብቻ አንልም። ተዘጋ ማለት ነው ጌታ። እኔ እንደዚህ ደግሞ ተዘጋጅቼበት ስላልገባው እንዲህ ይሆናልን ብዬ አላሰብኩም። ሆነን ለመናገር ለካ ትምህርቱ ሳትዘጋጅ ብትገባም አመድ የምታደርገው ያየሁት ማለት ነው። የሚገርም ነው። ምንም አይነት ቢብሊካል ማስረጃ የለም። በቃ እኛ መጽሐፍ ቅዱስ ብቻ አይደለንም የሚለው ተባረክ ዜድ። የኔ እኮ ከእንቅልፍ ይተጋጋል። አይ ነው ተባረክ። እሺ ዜድ። አሜን አሜን። ጌታ ሲባርክ። ወንድማችንን ሄኖክ ነው አይደል የሚለው እሱን ላውራውና እንጨርሳለን። ጌታ ይባርካቸው። ሰላም ነው የኔ ገብተሃል? እሺ ያላሰብኩትም ማለት ያው ታውቃላችሁ እንትኑ የተነሳው እኔ ደምሮ ሲስበኝ ነው የገባሁት። ደምሮ ሲስበኝ ነው የገባሁት። ከዛ በኋላ ቀጥታ ወደ እንትኑ ነው የገባ ነው እና ግን ይገርመኝ በጣም እንደዚህ ለካ መመታት የሚችል ነው ብዬ ነው ያልኩትና ወዘን ዳማች ሃርድ ኦነስት ለመሆን ከሉተር ጋር ተወያዩ። እነሱ ናቸው እኛ ምን ወንድሞቻችንን አመጡ እኮ ሲያመጡ እኔም ጌታ አቀበለኝ። እነሱ ስግደት አይሰግዱም። እነሱ ለማስተማሪያ ብቻ ነው እንጂ ስግደት አይሰግዱም። ለስግደት የሚያደርጉማ ከሆነማ እኛ እኮ በቃ አለቀ ማለት ነው። የለንም ከእነሱ ጋር የለንም ማለት ነው። ለስግደት ተጠቅመው አያውቁም ሉተራን። እኛ እኮ በነገራችን ላይ ስዕሉን አይደለም እኛ መስቀል እዚህ ላይ ያደርጋሉ። መስቀል እኮ አለ እኛ ቸርች እኮ ከኋላ እኔ እንደውም ያው ስብከት ላይ ሰብክ አይታችሁ ከሆነ ከኋላ አለ። ግን እኛ ለዛ እንትን ብዬ መጥቼ እዛ ላይ እኔ ሰግጄ አላውቅም። አናደርግም። እኛ በእውነትና በመንፈስ ዮሐንስ ወንጌል ምዕራፍ 4 የሚሰገድለት ጌታ አለን። በየትኛውም ቦታ በመኝታ ቤት አሁን ባለውበት በዚህ ክፍል ኢቭን አንዳንድ ጊዜ መዝሙር የትም ቦታውን እንዘምራለን። አሁን እሱ ቅድም መጽሐፍ ቅዱስ ይዘህ ሽንት ቤት ትገባለህ እንዲ ያለ እንዴ ወዳጄ፣ እኔ ቁጭ ብዬ ምን ጌታ እስከ እኔ በእኔ ውስጥ አለ አይደል? እውነት ለመናገር እኮ አንዳንድ ነገሮች እኮ እነሱ በጣም ጥንቃቄ ስለሚመስላቸው እኮ ነው። በጣም ለእግዚአብሔር እኮ ተጠንቅቆ እግዚአብሔር እኮ ሽንት ቤትም ሲሄድ ከኔ ጋር አለ። እውነት እኮ ነው የምላቸው። ስተኛ ከኔ ጋር አለ፣ ስቆም ከኔ ጋር በልባችን አለ ያለው እሱን። ቆይ ጌታ ሆይ አንድ ጊዜ እዛ በር እንትን ጋሁን ከኔ ጋር እዚያ አትገባም ብዬ ነው እንደምገባው። ጌታ የትም አለ ወዳጄ፣ የትም አለ። በቃ የኔ ጌታ የትም አለ፣ በልቤ ስላለ የትም ቦታ አለ። እና እነሱ ከጥንቃቄ በጣም ጠንቃቃ ከመሆናቸው ነው። እና እነሱ የእነሱን ሽንት ቤት ሲገቡ የእነሱን የሆነ ቦታ አስቀምጠውት ነው የሚገቡት። የሃይማኖተኛ መንፈስ እውነት ነው። የእነሱን ሽንት ቤት ሲገቡ የሆነች ቦታ ቁጭ አድርጎ ቆይ መጣ ምናምን ብሎ ነው የሚመጣው። ደግሞ እንደዛ አለ። እኛ በልባችን ስላለ ቁጭ ብዬ አንዳንድ መጽሐፍ አነባለው፣ መጽሐፍ ቅዱስ አነባለው፣ መዝሙር እሰማለሁ፣ ስብከት እሰማለሁ፣ ቲክቶክ እሰማለሁ፣ ኦኬ ትምህርቶችን እሰማለሁ። በየትኛውም መኪና እየነዳሁ አደርጋለሁ። መኪና ውስጥ ቁጭ ብዬ ጌታ ጋር እጸልያለሁ። በቃ የሆነ ቦታ የሆነ ስራ ስሰራ ምንም ቦታ አይወስነው፣ ነገር አይወስነው። በጭንቀት በችግር ውስጥ ሆኜ አደርጋለሁ። ደስ ሲለኝም አደርጋለሁ። በሁሉ ቦታ የስ ኤግዛክትሊ ጌታ ይበርክ። ሄቨን ኢዝ ኦፕን ፎር አስ አለ። በቃ በእኛ አቅጣጫ ሰማይ ክፍት ነው። አባት ሽንት ቤት ሆንክ፣ አልጋ ላይ ሆንክ፣ የሆነ ቦታ ሆንክ፣ ሰማይ ክፍት ነው ወገኔ። እኛ እንደዛ ነው የምናውቀው። ስለዚህ ተጨናንቀን እንትን የምንለው አምላክ የለንም። እኛ የልብ አምላክ ነው ያለን። የምንወደው የምንፈራው የምናከብረው አምላክ ነው ያለን። ኦኬ፣ ስንቀርበው እንደ አባት፣ ስንፈራው እንደ አምላክ፣ ስንሰግድለት እንደ አምላክ። አየህ፣ የእኛ የሚለየው ይሄ ነው። በቃ አውቀናል፣ ግንኙነታችንን አውቀናል። አየህ፣ እንደ አባት አባ ብለን የምንጣራበትን የልጅነት ስልጣን አግኝተናል። አየህ፣ እንደ አምላክ ደግሞ በፊቱ ነፍሳችንን ፍስስ አድርገን ወድቀን በደረታችን አንድ ነበረን። ምናልባት እዚህ ውስጥ የኔ ቸርች ሰዎች ብዙ ስለሚኖሩ ያውቃሉ። እና ባለፈው የዛሬ 3 ወር ይሁን ምን ላይ ነበር? ዲሴምበር 2 ወር ከምናምን 3 ወር ኦልሞስት ዲሴምበር 1 እስከ 21 ድረስ እንትን ነበረን እኛ
ከዲሴምበር 1 እስከ ዲሴምበር 21 ለ21 ቀን እንትን ነበረን እኛ ጸሎት ነበረ፣ ጾም ጸሎት ነበረ እና 20ኛውና 21ኛው ቀን ላይ ምን ነበር የሆነው መሰላችሁ? 20ኛውና 21ኛው ቀን አርብ ነበር የሚሆነው። አርብ ዕለት ማታ 6 ገባንና ኖ 8 የሚጀምር ፕሮግራም ወደ 7 ምናምን ገባንና ኔክስት ዴይ ሌሊት ሙሉ ጸሎት፣ ሙሉ ቀን ጸሎት፣ ማታ 8 ላይ 24 hour ነው የጸለይነው። 24 hours ዊዛውት ሲዚንግ ነው ማውራቸው፣ ያለማቋረጥ 24 hours ለአንድ ሰከንድ ሳትቋረጥ ማለት ነው። ሳትቋረጥ ቸርች አንዱ ሲመራ አንዱ ሲያጸልይ እንዶ የደከመንም መሬቱ ላይም እንዶ በቃ በጌታ ፊት በደረታችን እየተኛ እንደገና ደግሞ ተነስተው ወንበር ላይ የተንበረከክን ድካም አለው። 24 hour ነው ማውራቸው ዊዝ ኖ ፉድ ነቲንግ ማለት ነው። ይሄ የዛሬ አሁን የሆነ ማለት ነው ከዲሴምበር 1 እስከ ዲሴምበር 21 ድረስ ማለት እና በ20ኛው ቀን የ24 ሰዓት ጸሎት ነበረን። 24 ሰዓት ነው የሚሆነው፣ 48 ሰዓት ነው፣ 24 ሰዓት 12 12 24 ሰዓት እና ምን ልላችሁ ፈልጌ ነው፣ ስናም በጌታ ፊትም ስንሆን እንደዚህ ነን። ኦኬ፣ በፊቱ ስንሆን ፈርተን ስናመልክ በቃ ነፍሳችንን ጥለን ያለንበትን ቦታ ረስተን ስናመልክ ስንሰግድ ልባችንን መንፈሳችንን ሰጥተን እውነቴን እኮ ነው ብላችሁ እኔ ኢንተርኔት በጣም ነው ደስ የሚለኝ። በጣም ጌታ በጣም እኮ የተባረከ ማይንድ እኮ ነው በኢንተርኔት ማለት። ክብር ለኢየሱስ ሲሆን እኔ ሃይማኖት አለ እንትንን ብዙ እንትን አለ፣ በጣም የሚያስደስተኝ የእውነት እግዚአብሔር እንዳለ የምታመልከውን እግዚአብሔር እያወቅከው የምታመልክበት ሃይማኖት ነው። እያወቅከው በቃ አለ ከኔ ጋር አለ ጌታ ይቆያል ነው። በቃ ባዶነት አይሰማ። አይገርምም? ስትዘምር ባዶነት ይኸውላችሁ። ለምንድን ነው ጴንጤ ጌታ ሆይ አባዬ እግዚአብሔር ብሎ አብ ወልድ መንፈስ ቅዱስ ብቻ ብሎ ለምን እንደሚረካ ታውቃላችሁ? ሌላ እንደማይፈልግ ታውቃላችሁ? የእውነት እኮ መንፈሱ ለመንፈሳችን ስለሚመሰክር እኮ ነው። ሌላ አትፈልግም። በቃ ሌላ አትፈልግ፣ በረክተሃል። አየህ፣ ሌላ ቤት ስትሄድ በእግዚአብሔር ላይ እናቱን ጨምረዋል፣ በእናቱ ላይ መላእክትን ጨምረዋል፣ በመላእክቱ ላይ ቅዱሳንን ጨምረዋል። ይህ ሁሉ አያረካቸው። በቃ አይረኩም እኮ። ለማርያም አንድ ብቻ እኮ አይደለም፣ ለማርያም ወደ 5-6 አይነት ስም ሰጥቷል። አስተርዮ ማርያም፣ በ16 ማርያም፣ በ21 ማርያም፣ እንትና ማርያም፣ ኩኬለሽ ማርያም፣ እንትና ማርያም። የማይሰጠው ስም የለም። ለዚህ ሁሉ በየቀኑ ይሰግዳል። እረፍት ግን የለው። ለምን? በመንፈስ ያረፈ ልብ የላቸው። ስላላረፈ ለማርያም 15 አይነት ስም ሰጥቶ ይሰግዳል። ለሚካኤል እንዲሁ ይሰግዳል። ሚካኤል ተዋጊ ይለዋል፣ የህዳር ሚካኤል ይለዋል፣ የእንትና ሚካኤል ይለዋል። የተለያየ ስም ይሰጠዋል። ለገብርኤል እንደዛ ይሰጣል። ለሁሉ ቅዱሳን አርሴማ ዛሬ እንትና አርሴማ ነች ከነጉር ለሁሉ ተበጣጥሶ ሰው አለቀ። ለምን? እርካታ ስለሌለ። ይሄ የሚሰግዱ ግን በመንፈስና በእውነት የሚሰግዱበት ቀን ይመጣል። ትዝ ይላችኋል ያችን ሰማርያዊት ሴት እርሱም አሁን ሆኗል አላት። አየህ፣ ሰው ኢየሱስን ሲያውቅ ለማን እንደሚሰገድ ያውቃል። ሰው በክርስቶስ ኢየሱስ መንፈስ ውስጥ ሲሆን ስግደትን ለሌላ አሳልፎ አይሰጥም። በቃ ይህ ነው ልቡ፣ መንፈሱ ይመሰክርለታል።